ፈዋሴ ድውያን ዘነሣእከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዛት ኃይሉ ወምሕረቱ በእንተ ስሙ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህን ዓለም በካህሊነቱ የፈጠረ በይቅርታው ዓለምን ያዳነ በቸርነቱ ዓለምን የሚመግብ ሕያው ቅዱስ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ደናግል ሁሉም በረከታቸው ይደርብን። ቃለ ሸካራ ግንባረ ቋጣራ አትሁን። መጽሐፍ እኮ ነው የሚልህ። እኔ እኮ አይደለሁም ማለት ነው። ለሰው አስፈሪ መሆን አቤት! ምንድን ነው እንደዚህ አይባልም ማለት ነው። ፊት ምንድን ነው የሚደረግ? ፊትን ብሩህ ማድረግ። ፊትን ብሩህ ማድረግ። ቅዱሳን እየበቁ ሲወድ ምንድን ነው የሚሆኑት? ብሩህ ነው የሚሆኑት ፊታቸው ማለት ነው። ፍስሐ ገጽ መሆን ይገባል። ተክለ ሃይማኖት አቡነ ተክለ ሃይማኖት እድሜ ዘመናቸው ህፃኑ ነው። በዛን አንድ ቀን አልቅሰው፣ ምክንያቱም መላእክትን እያዩ ዝም ብሎ መዛቅ ነው። ስለዚህ መተለይም እኮ ብሏቸዋል። እንዲሁ አንተስ እየታደልክ ነው። ካሁን በፊት ነግሬያቸዋል። አባትህ ጸጋ ዘአብ፣ እናትህ እግዚአብሔር፣ ደግሞ አንተ ፍስሐ ጽዮን፣ እኔ እናቴ ስለ እንደኔ፣ እኔ ሞተለሚ፣ መልኬ ደግሞ የከፋ ብሎ እንደተናገረ ማለት። ስለዚህ ምንድነው ብሩህ ገጽ ያስፈልገዋል ማለት ነው። የክርስቲያኖች መልካችን እንኳን ቀይ፣ ጥቁር፣ ረጅም፣ አጭር እንደ ጎራዳ ምናምን ብንሆን ምን መሆን እንችላለን? እቴጌ ምንትዋብ ምን አድርገው ነበረ? እስቲ ሊቅ ፈልጉልኝ አሉ ብሎ የአዲስን የሚያስተምረኝ ሊቅ ፈልጉልኝ ብለው የሚተረጉምልኝ እንደው ማልዳ ማልዳ ዳዊት ደግሞ ያስጨረሰ ቤተ መንግስት ተብሎ ተፈለገ። ኋላ ሲፈለግ አንድ ጥቁር ሰውዬ አጭር ጉስጉሻ የሆነ ደግሞ ጥቁር እንደ ጥንዱ ብረት ምጣድ የሚመስል ተገኘ ማለት ነው። ኋላ እቴጌ ይችና ይህን ሊቅ አምጥታ ናቸው አለ ታኒ ናቸው አሏቸው። ይህን አስወጡ ወደዚያ ምናምን ሲሉ አይ እስቲ ጥቂት ይስሟቸው እና ይወጣሉ ሲባል ዮሐንስ አፈወርቁን ሰተት አድርጎ በቃሉ በቃ እንደ ውሃ ሲያፈሰው ንግግሩ አንደበቱ ከምስጢሩ የተስማማ ነው። ይሄማ ወርቅ በመንቸት አይደል ልጅ ነው። አሁን የሚገርማችሁ እኒያ ሊቅ እስካሁን ድረስ ወርቅ በምንቸት ነው የሚባሉት። የዮሐንስ አፈወርቅ ሊቅ ናቸው። ኢሳይያስ ላይም አላቸው። ሃይማኖተ አበውም ይጠቀስላቸዋል። ወርቅ በምንቸት ግን እንዲህ ብለው ተርጉመውታል ተብሎ ልዩ ትርጓሜ ያላቸው ሊቅ ናቸው ማለት ወርቅ በምንቸት እና ወርቅ ምንቸት ታውቃላችሁ አይደል? የድንች መቀቀያ ጥቁር ቶፋ ማለት ነው። ጥበባቸው ግን ምንድነው? ወርቅ። ከዚያ በኋላ እትዬ ከቤተ መንግስት ሳያስወጧቸው ጠጅ እየሰጡ ጮማ እየተቆረጠላቸው ሲተረጉሙ ኖሩ ማለት ነው። እና ምንድነው የሰው መልኩ ፍቅር፣ የሰው መልኩ ምስጢር፣ የሰው መልኩ ማመን፣ የሰው መልኩ በቃ ልዝብ ነገር መናገር፣ ሸካራ ነገር አለመናገር፣ ነገር እንዳይከፋብን ማረግማ እና አትምረሩ። በንግግራችሁ አትምረሩ፣ በአካሄዳችሁ አትምረሩ፣ በስራችሁ አትምረሩ። ልዝቦቹም ተሰምታችሁ የምትወደዱ አንትሙ ፄው ለምድር እመሰ ፄው ለሳ በምንት እንከ ይቄስምዋ። የምድር ጨው እነማን ናቸው ነው ያለ ጌታ ባሉ እንጂ የምድር ጨው እነማን ናቸው? እናንተ ናችሁ። የምድር ጨው ማለት ነው። የዓለሙ ጨው ክርስቲያን ነው ማለት። አየ የዓለም ጨው ማን ነው? ክርስቲያን ነው ማለት። ጨው አልጫ ከሆነ በምን ይጣፍጣል ማለት? ክርስቲያኖች ከተበላሹ ዓለምማ ድሮስ ላይ ይበላሽ ነው ወይ እኮ ነው። ክርስቲያኖች ከተበላሹ ዓለም መበላሸቱ አይቀርም። አሁን ዓለም የተበላሸው ምን ሆነ? ማን ተበላሽቶ ይመስላችኋል? ክርስቲያኖች ተበላሽተው። እስቲ አሁን በኢንተርኔቱ ብትሄዱ እናንተ ለምን አደርቃችኋል? እኔ ለከተማ ሰው ነው የሚነገር። በቴሌቪዥኑ ብታዩ ራቁቱን የሚያብደው ማን ነው? ክርስቲያኑ ነው ማለት ነው። ማንን አይቶ ይመለሰው ማለት ነው።
ጨው አልጫ ከሆነ በምን ይጣፍጣል ማለት ክርስቲያኖች ራሳቸው ከጠፉ ሰው ማንን አይቶ ይመጣል ማለት ነው። ስለዚህ ፖለቲካው የተበላሸ ክርስቲያኖች ስለተጃጃል ነው። ቤተ ክህነቱ እየተጃጃለ ያለ ክርስትናውን ስላጃጃል ነው። እና መራራ አትሁኑ። እስኪ በሉ እንጂ መራራ አትሁኑ። አሁን መኪና ውስጥ መራራ መሆን የለብንም። ቤተክርስቲያን ውስጥ መጥተው መላክ ነው እሺ የሚላል ችግር የለም ያለ መኪና ውስጥ ወንበሩን ሲይዙበት አውሬ መሆን ይጀምራል። እኔ እኮ ነኝ ቀድሜ ያዝኩት እንዴ ብሎ አንገቱ ሲነቀንቅ እንኳን ያስቀደሰ ሊመስል ቅዳሴ መኖርን የሰማ አይመስልም እኮ ሲነኩት ሰው አውሬ እኮ ነው የሚሆነው። እንዲሁ ይገርማል እኮ ይነሳል እንደ ነብር። ያንን ነው ተው ያለ እንጂ ጣፍጡ እንጂ እናንተ የትም ቦታ መጣፈጥ አለባችሁ። ስብሰባ ላይ መጣፈጥ ይገባል። ከስብሰባ ላይ መናገር፣ ገበያ ውስጥ መጣፈጥ፣ ስንጭበረበር መጣፈጥ። ሰው እኮ የትም ነው እኮ የሚታዘበን ታውቃላችሁ። የትም ይታዘባል የማያውቅ መስሎ ማለት። መጨረሻ ላይ ነው ሰው ደግሞ የሚናገር። አሁን ስጓዝ ታዘበዋል። አሁን ለምሳሌ አውሮፕላን ውስጥ መንገድ ወደ አዲስ አበባ ሲኬድ የሆነ ኬክ አለች የምትሰጥ ይችን የምታህል ኬክ ትሰጣለች። ረቡና ትጣፍጣለች። ረቡም ተሳፍረ ትሰጣለች። እና ያቺ ሰው ያቺ እንዳታልፊ ብሎ ይበላል። ሰው ትልቁ ብር ያዘው ሁሉ ያቺ ይበላል። እና መነኩሴም ካለ እኔንም ይጨምራል። ይበላል አይበላም አባ ብሎ ዝም ነው። አይተዋወቀኝም፣ እኔንም ዝም ነው። ዝም ብሎ ሲጨርስ ያቺ ተበልታ ካለቀች በኋላ ነው አባ አውቀውታለሁ ደህና ሰነበቱ የሚለኝ ማለት ነው። በጣም እኮ ሰው እንዴት ያለ አደገኛ እንደሆነ ማለት ነው። ከበላ አባ ለካ መድረክ ላይ ነው የምትለፈልፍ ይል ነው ማለት። ስለዚህ እዚህ ስትሆን ትበያለሽ አውሮፕላኑ የሚያይሸልም ብሎ ሰው እንዴት ያለ በጣም ብዙ ቀን ነው የታዘብኩት ማለት ነው። ያዙ አባ እንትን የለውም የስጋ የለውም ያዙ ዝም ብለው ይለኛል። እሺ ችግር የለም ብዬ ተቀብዬ አስቀምጠዋል ማለት ነው። ሰዓቱም 6 ሰዓት ይብሉ ይላል። መጨረሻ ላይ ግን መታዘብ ሊጀምር ነው። እና ሰው በጣም ክፉ ነው። ለራሱ አያውቅም እንጂ የሰው ነውር ለመልቀም ሊቅ ነው በጣም። ስለዚህ አሁን የምነግራችሁ የትም ቦታ መጣፈጥ። እስኪ መጣፈጥ በሉ እንጂ ሲናገሩ መጣፈጥ፣ ሲሄዱ መጣፈጥ፣ ሲበሉም ምን በሁሉ ነገራችን ልቅም ያልን መሆን አለብን ማለት ነው። የሰናፍጭ ቅንጣት ሁኑ የሚለን ይሄ ምንድነው? ልቅም ያላችሁ ሁኑ፣ የጣፈጣችሁና መራራ አትሁኑ። መራራ ከመሆን ይሰውረን እግዚአብሔር። ቅዱስ ጳውሎስ ሮሜ 11 ላይ ሲናገር ከእናንተ መራራ ስር እንዳይገኝ ተጠንቀቁ ብሏል። መራራ ስር ከሆነ ወደ ላይ አድጎ ቅርንጫፎችን ሁሉ ያበላሸዋልና። እመሰ ኮነ ስሩ ቅዱሰ ከማው አይጹቅ ያህኒ ይከውን ቅዱሰ። ምን አለ? ስሩ ቅዱስ ከሆነ ቅርንጫፉም እንደዚሁ ቅዱስ ይሆናል ይላል። እርሾው ንጹህ ከሆነ ይላል ደግሞ ዳቦውም ንጹህ ይሆናል። እንደዚሁም ሁሉ ምን ማለቱ ነው? እናንተ ንጹህ ከሆናችሁ ሌላው ሰው ሁሉ ንጹህ ይሆናል። ከአውሬው ከምን አውሬ ሌላው ቀርቶ እባብ የተፋው መርዝ እንኳን መልካም ምግብ ይሆናል። አቡነ በጸሎተ ሚካኤል የሚባሉ አባት ነበሩ። ኢትዮጵያዊ ጻድቅ ናቸውና ከአባ ጊዮርጊስ ጋር መቱን የነበሩ አቡነ ተክለ ሃይማኖትም እንዲሁ አባት የነበሩ አባት ናቸውና ማታ ውለው አንድ ጊዜ ሰርከብ ሲቀምሱ ሰይጣን ደግሞ ተጸይፈውት እንዲያድሩና ጦም አድረው አይ ፈጣሪ ቀኑን ሙሉ አገልግዬ እንኳን ራቴን አትባርክልኝ ብለው እግዚአብሔር እንዲያማርሩ ማታ ሊበሉ ሲቀመጡ በላይ የሆነና እባቡ ጢቅ ይልባቸዋል። ሰርከብ እስታቸው ላይ ማለት ነው። እስታቸው ምንድን ነው ያሉት? እግዚአብሔር የተመሰገነ ይሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ዛቲ ተአምርት ተለወሙ ለለ አምኑ በስሜ ወይህዙ አካይስተ ወአቃርብተ ወአልቦ ዘይነክዮም። ይቺ ታምር በስሜ የሚያምኑትን ትከተላቸዋለች። በእጃቸው ጊንጥ እባብን ይይዛሉ፣ የሚጎዳቸው የለም ብለሃል አንተ ባርክልኝ ብለው ገጣ። ያን ሲያደርጉት ደቀ መዝሙሩ እስኪ ወደ ደጅ ውጣ ሲሉት እባቡ ደጅ ሞቶ ተገኘ። እሳቸው ከነመርዙ ምግቡን ሲበሉት እግዚአብሔር እባቡን ደጅ አውጥቶ ሰንጥቆት ነው ያገኙት ማለት ነው። ይሄ ነው እኛ መልካም ከሆን ይውላችሁ እኛ መልካም ከሆን የክፉ ሰዎች ጉዳታቸው ቢሆን ይመለሳል። ባይመለሱ እንኳን ክፋታቸው ግብ ከራይ ወደ ሃይ ወይ ወድቅ ውስጥ ግብ ዘገብረ ራሱ ይወድቅበታል። አባ ጊዮርጊስ መጽሐፈ ምስጢር ላይ ሲናገር ይላል ሕፃን ልጅ
እቤት ውስጥ እያለ እናቱ ጥላው ገበያ ብትሄድ እባብ ከቤት ቢመጣና እባቡን በእጁ ቢይዘው እባቡ ሕፃኑን ሳይበላው እናቱ እስከምትመጣ ይቆያል። ለምን ይልና የሕፃኑ የዋህነት የእባቡን ተንኮል ይሽረዋልና ይላል። እኛ መልካም ከሆን ክፉ ሰዎች ሁሉ ይለወጣሉ። እንደ ፍቅር ያለ ኃይል ያለው ነገር የለም። ፍቅር ይበዘብዛል ብርሃኑ። የሰዎችን ልብ በዝብዞ ያመጣቸዋል፣ ያስለቅሳቸዋል፣ ልባቸውን ይኮረኩራቸዋል። በቀል ግን ሰዎችን አውሬን የሚያደርጋቸው ይጨምርባቸዋል። ስለዚህ እኔ የምነግራችሁ የእግዚአብሔር ቤተሰቦች መጣፈጥ እስኪ በሉ ንገሩ እንጂ። አዎ ይህንን ነው ያስተማረ። ግን ስትጣፍጡ ምን እየሆናችሁ ነው ያለው? የምትከነክሩ የምትሰነፍጡ ሁኑ ብሏል። ያ ደግሞ ምን ይላል? እየተናደዳችሁ ፈጣሪያችሁን ውደዱ ማለት ነው። መናደድ ማለት በነገራችን ላይ መበሳጨት ማለት አይደለም፣ የፍቅር ንዴት ማለት ነው። ልቡናዬ በፍቅርህ ቀለጠ ብሎ እግዚአብሔርን መውደድ ማለት ነው። ወበከመ ያፈቅር ሀየል ሀባንቂ ተማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ ጸማት ነፍሴ ለከ እስፋለከ ስጋዬ ማይዜ እበጽሕ ወእሬ ይገጾ ለአምላኬ። ስለዚህ ምንድን ነው ያለው? አምላኬ አምላኬ ገይ ሳቤ ካለውን የኛውን አምጥቼ ገጠምኩት። ስለዚህ ዋልያ ወይም ዋላ ወደ ውሃ እንደሚናፍቅ ነፍሴ ፈጣሪዬን እንዲሁ ትናፍቃለች። ሰውነቴ እግዚአብሔር እንዲሁ ተጠማች። ያን ማለት ነው እግዚአብሔርን የሚፈልገው ዳዊት የሚፈልገው ምንድን ነው? ዋልያ እንግዲህ ኑሮ ይታወቃል። ፀጉረ ስስ ነው፣ የሚኖረው ከተራራ ነው። ከተራራ ላይ ይሆንና ቆላ መኖር አይችልም። ውሃ ሲጠማው ቆላ ወርዶ ውሃ ይጠጣል። ከዛ መልሶ ደግሞ ቆላ መኖር ስለማይችል ደጋ ሲወጣ ፀጉረ ስስ ስለሆነ ደግሞ በላበት ወጥቶ ያልቅበታል። መልሶ ይወርድና ደግሞ ይጠጣል። እንዲህ እያለ ያድራል ይውላል ማለት ነው። ወደ ውሃው ሲናፍቅ ይውላል። ነፍሴ ፈጣሪን እንዲህ ትፈልገዋለች ማለት ነው በዚህ መጠን። ስለዚህ እግዚአብሔርን ተናዳችሁ ውደዱት። መውደድ እንዴ በደንብ ካሁን ቀደም ተነጋግረን እናውቃለን። ቅዱስ ጎርጎሪዎስ ዘኑሲስ ምን ነው ያንን ባደለን። ቅዱስ ጎርጎሪዎስ ዘኑሲስ ቅዳሴ ሲቀድስ እጆቹ ስጋውን ሲፈትቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔ ብለህ እንዲህ ተፈተትክ፣ ደምህም እንዲህ ተቀዳ እያለ ሲያመሰግን ጌታችን ሕፃን መስሎ ይገለጥለታል። ከመንበሩ ላይ አቅፎት ጌታን ለፍቅሩ እየሳሳ ቅዳሴውን ዘንግቶ ውሎ ምሽት ይወጣ ነበር። የዛሬ አስቀዳሽ ቢሆን ቤቱን ሄዶ በቃ አይገኝም ነበር ማለት። ህዝቡን ቀጥ ብሎ ይጠብቁታል እስከ ጨለማ ድረስ፣ እሱ ጌታን አቅፎ እስኪቆይ ድረስ። ፊቱ የተቀቀለ ስጋ መስሎ ይወጣ ነበር፣ በክርስቶስ በፍቅሩ እሳት እየነደደ። እንደዚህ አድርገው ፈጣሪያቸውን ይወዱ ነበር። አባ በጸሎት ሚካኤል ቅድም ያልኳቸው አባት ቅዳሴ እየቀደሱ መጥቶ ጊንጥ ነደፋቸው። ጊንጥ ነድፋቸው በፍጹም አላወቁትም። ለክርስቶስ ፍቅር ይሳሱ ስለነበር ቅዳሴው ላይ። ከዚያ በኋላ ሲወድቁ ለካ ከፍተኛ ደም ፈሷቸው ስለነበር አዙሯቸው ወድቀዋል። ያን ያህል እስኪጎዱ ድረስ አልሰሙትም። እንኳን ጊንጥኛ እንደው ምን እንደሚሰማን ታውቃላችሁ። እግዚአብሔርን መውደድ፣ እግዚአብሔር እንድንወደው ባለፈው በጣም ብዙ ጊዜ ተነጋግረናል። ባሪያው እንደፈጠረን ስለፈጠረን፣ ስለሚመግበን፣ ስለሚጠብቅን፣ ስጋችን ለብሶ ስለመጣ፣ ስጋውን ቆርሶ ስለሰጠን፣ ደሙን አፍሶ ስለሰጠን፣ ለባርነት የማንገባውን ልጆቹ ስላደረገን፣ ከዚህ ሁሉ በላይ ደግሞ ስለቻለን፣ በዚህ እግዚአብሔርን አስቦ መውደድ ይገባል። እግዚአብሔርን እየተናደዳችሁ ውደዱ ማለት ነው ይላል ሊቁ። ሰናፍጭ እንደምትጣፍጥ ማለት እግዚአብሔርን እየተናደዳችሁ ውደዱት። ወንድሞቻችሁን እየተናደዳችሁ ምን በሏት ነው? ውደዱ ነው በል እንጂ። እየተናደዳችሁ ማለት ምን ማለት ነው? ምንድነው መናደድ ማለት? አቤት። ለምሳሌ ለዚህ የሚጠቀሱት አቡነ ገብረ መንፈስ ቅዱስ ናቸው። በጣም ኢትዮጵያ ውስጥ መጥተው ዝቋላ ተራራ ላይ ሆነው እዚያ የኢትዮጵያውያንን ኃጢአት በሙሉ አዩ። ምንድነው ያደረጉት? ያሉት ምንድን ነው? ደምህን የከፈልክለትን ሕዝብ አውሬ በላው ብለው ተናደው ወደ ባህሩ ተወርውረው ገቡ ማለት ነው። ይህንን ማድረግ ማለት ነው ክርስቶስ ምዕመናን እኮ የክርስቶስ አዝመራዎች ናቸው። ክርስቶስ በደሙ የዘራቸው በወንጌል በበርፈ መስቀል የታረሱ የወንጌል ዘር የተዘራባቸው በመስቀሉ ያጠራቸው የክርስቶስ አጸደ ወይኑ ናቸው።
ወልድ ህዌ ወረደ ውስተ ገነቱ ከመይራይ ለመጸገ ቆ ወለመፈሬ ሮማን። ልጅ ወንድሜ ክርስቶስ ወደ ቤተ ክርስቲያን መጣ፣ ትርንጎው አፍርቶ እንደሆነ ወይኑም አፍርቶ እንደሆነ ተብሎ ተነግሯል። ትርንጎ ወይኑ አፍርቶ እንደሆነ ምዕመናን ምግባር እንዳላቸው ሊያይ ክርስቶስ መጣ ማለት ነው። ወልድ ህዌ ወረደ ውስተ ገነቱ የተባለ እና ምዕመናን የክርስቶስ አዝመራዎች ናቸው። በአንድ ክርስቲያን ላይ የተንኮል አዝመራ በቅሎበት ሲያይ መቆጨት ይገባል። ለወንድም ለእህት ማሰብ፣ ወንድሜ እንዲሆነ እህቴ እንዲሆነች ማለት ነው። ይህን ማሰብ አለብን። እውነቴ ነው። ከመመጻደቅ ይልቅ አይኩድ አይማይረባው እንዲሆነ ከማለት ሰምታችኋል አይደለም እንዴ? እንዲህ በዚህ በገዳም ሲኖር አንድ አበምኔት ነበረ። አበምኔቱ ሲቀድሱ የሚለብሳት ውድ ልብስ ነበረችው፣ አጽፍ መደረቢያ። አንዷ ሳስቶት ከመነኮሳት አንዱ ሰረቀና በቤቱ አስቀመጣት። አላል የአበምኔቱ ካባ ጠፋች ተብሎ ገዳሙ ደወል ተደውሎ ሲፈልግ ይፈተሽ፣ በቃ ይፈተሽ፣ የሁሉም መነኩሴ ይፈተሽ ሲባል ያ የሰረቀ ሰው ሊታወቅበት ሆኖ ለአንድ ለበቁ አባት ሄዶ አይ የአበምኔቱን ካባ እኮ የሰረቅኳት እኔ ነኝ፣ ደግሞ መነኮሳቱ አይምሩኝም ይደበድቡኛል አለ። ምንድነው ያሉት? አምጥተህ ከኔ ቤት አስቀምጠው። ለምን? ሲፈተሽ ከሳቸው ቤት እንዲገኝ ማለት ነው። እኔ ቤት አስቀምጠው አሉት። ወስዶ ቤት አስቀመጡት። በቃ መነኮሳቱ በሙሉ ይሄ ቀበሮ ባይጣዊ ለካ ሰው መስሎ እንዲህ ሲቀልድብን፣ ሁሉም በድንጋይ በዱላ እግዚኦ፣ ይሄኛ እኮ ችግራችን እኮ ማለቂያ የለው በለው። ስንቱን እኮ ወግረነዋል እኮ ሳይገባን ማለት ነው። ስንቱን ቀጥቅጠነዋል ባላወቅነው ነገር ሲደበድቡ። ከዚያ በኋላ መሬት ራሷ እየተጋረደች ትገረፍላቸው ጀመር። ስትገረፍል ታምራይ ኧረ እኔ ነኝ የሰረኩ ብሎ ያ ሰው መሰከረ። ለካ ጌታ አልቦ ፍቅር ዘይአቢ እምዝንቱ ፍቅር ከመብሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢሱ። ራሱን ለባልንጀራው አሳልፎ ከሚሰጥ ሰው በቀር ከዚህ የሚበልጥ ፍቅር የለም ብሎ ጌታ የተናገረው ለካ ይህ ነው ብለው ማኅበረ መነኮሳቱ አደነቁ ይላል። ይኸው የተሰጠን ይሄ ነው። መጠወተ ርዕስ ነው። ተናዶ መውደድ ማለት ይሄ ነው። ኃጢአት ለተሰናከለበት እንዲህ ቅዱስ ዮሐንስ አፈወርቅን ቅዱስ ዮሐንስ ሐፂር ያደረገውን አይታችኋል አይደለም? ቆቡን አስቀምጦ እኮ ነው አንዲት ነፍስ ለመፈለግ ከሴተኛ ዳሪ ቤት ይሄድ። ቆቡን አስቀምጧት ሂዶ ተርታ ልብስ ለብሶ ከእሷ ጋር ከሚያድሩ ጎልማሶች አንዱን ሆኖ ሚካኤል ገብርኤል ሲወጡ ሲወርዱ እስከ ማየት የደረሰው ዮሐንስ ሐፂር ቆቡን አስቀምጦ የአንዲት ነፍስ ለመፈለግ ሂዷል። ይህንን ማድረግ አለብን። ምን የምንለው ይሄ ነው። ተናዳችሁ ውደዱ እስኪ በሉ። ለክርስቲያን ብቻ አይደለም። ጻድቅ ለምን ይራራል ብያችኋለሁ የዛሬ ሳምንት። ለእንስሳ በሉ እንጂ እንስሳ ማለት እኮ እነዚያ ናቸው። ለበሬ ብቻ አይደለም ማለት እንስሳ ነው። አንዳንድ ሰው በርግጥ ለእንስሳ አሁን ውሽ እንደነግሬያቸዋል። ውሻ ሲያይ ዝም ብሎ ዱላ የሚቀናው አለ። ዝም ብሎ በሚወረው ምን አላረው ጓሮ አልገባም። ዝም ብሎ ሲያይ ጀግንነት ይመስለዋል። እንዴ አባ መቃርስ እኮ አንዲት ትል እኮ ሙታበት ስንት ዘመን አልቅሶባታል። አንዲት ስል ስለገደል ማለት ነው። እኛ እንደው ለሰው እንኳን ክብር ያጣል በእውነቱ ማለት ነው፣ ሰውን ያህል ነገር። ስለዚህ ሰውን እንዲያርጎ መፈለግ ለዚህ ለአሕዛብ እንኳን ማዘብ አለብን። ያሳዝናሉ፣ ባለባበሳቸው ያሳዝናሉ። ልጉማ አድርጎ እያቃጠላቸው በሚያደርጉት ነገር ሁሉ ሰይጣን ጨወት እንደሚያደርጋ ለእነዚህ ሁሉ ማዘን ይገባል። ከቃሉ ጋር ናቸው። መናደድ ማለት ይሄ ነው በእውነቱ ማለት ነው። ቅዱስ ጳውሎስም ወደ አቴና በገባ ጊዜ የጳውሎስ መንፈሱ ተበሳጨ ይላል። ነደደው። በቃ ክርስቶስ ደሙን ከፍሎለት ለድንጋይ የሚሰግድ ብሎ ማለት ነው። መባሸቅ ስለዚህ ነው። ይኸው ልጅ በቀላል ነገር በመርፌ በጣሽ ስንበላላ ይዋል። የቤተክርስቲያን ችግር አይገባችሁም እንዴ እናንተ? የቤተክርስቲያን ችግር ሊገባን ይገባል። ክርስቶስ ደሙን የከፈለለት ሕዝብ ስንቱ አረም በቅሎበት ሰይጣን ውጦት ጣዖት እያመለከ እኛ በመርፌ በቤሳ እንጣላለት ዘንድ ጊዜው ነው አይደለም። በእውነቱ ማለት መናደድ ያለበት የክርስቶስ መንጋ አነሰ፣ ቤተክርስቲያን ሳሳች፣ የክርስቶስ መንግስት ቤተክርስቲያን መከራ ውስጥ ገባች ማለት ትልቅ ማየት ያቃተን ለምንድን ነው? እንግዲህ እሱን ነው እና በእውነቱ እግዚአብሔር የተመሰገነ ይሁን። መኑ የሀድር ብሎ ምንድን ነው ዳዊት
እዚያ ዝቅ ብሎ ምን ይላል? ወዘያጸአለ ዘመዶቹን ያላሰደበ በእግዚአብሔር ምን ይኖራል? በእግዚአብሔር ድንኳን ይኖራል። እስኪ ዘመዶቹን ያላሰደበ በሉ። የእኛ ዘመዶች እኮ እነማን ይመስላችኋል? ቅዱሳን ያላሰደበ እኮ የእንጦንስ ልጅ ነኝ ይላል እንዲህ ይላል፣ የመቃርስ ልጅ ነኝ እንዲህ ይላል፣ የቄርሎስ ልጅ ነኝ ይላል እንዲህ ይላል ብሎ አለማሰደብ ማለት ነው። ከዚያ በላይ ክርስቶስን ማሰደብ አለ እና ክርስትና እንዳይሰደብ እኛ ልክ መጠን ያለን ሰዎች መኖር አለብን እና መናደድ አለብን። እስቲ መናደድ በሉ በሉ። እንዴ የክርስቶስ መንጋ እየጠፋ ነው። እውነቴን ነው የምነግራችሁ። አሁን ኢትዮጵያ ውስጥ ስንት ክርስቲያን ስንት ኦርቶዶክስ ነው ያለ? በዓለም ላይ ስንት ነው ያለ? አሁን ሰው ለሰይጣን እየሰገደ ነው። ሰው አብዶ ጨርሷል። አብዶ ማለት ነው። አሁን ባለፈው አንዲቱ ስሰማ ነበረ እንትን ይሄ ምንድን ነው የሚባለው? ከግንብ ፍቅር ይዞኛል ላገባው ነው ብላ ማለት ነው። እንዲህ አሁን ምን ይሉታል? አሁን ግንቡን እየሄደች ግንቡን ፍቅር ይዞኛል ካንተ እያለ ግንቡ እያለቀሰች ማለት ነው። እንደዚህ ያለ የጅልን አሁን ክርስቶስ ደሙን የከፈለለት ሰው እንዲህ ብሎ ሲያብድ አያሳዝን? አንዱ አሁን በ1990ዎቹ አካባቢ ነው በዜና ነው የሰማሁት እና ራሷን አግብታ ድል ያለ ሰርግ ዘብረ ራሷ ባሏ ማነው? ራሷ ሚስት ማነው? ራሷ። ሰው እንደዚህ ብሏል አሁን ማለት ነው። ሰይጣንን ማምለክ ጀምሯል። በትክክል ሰይጣን ቸር ነው ብሎ እንዲያውም መብቱ ተጨቁኗል ብሎ እያመለከ ነው። ግብረ ሰዶም በግድ ጸድቋል። ህፃናት ግብረ ሰዶም በትምህርት ቤት እንዲሰጣቸው እየተደረገ ነው። ይሄ ሁሉ ሲሆን እኛ አይገባን ነው። ዝም አሪያ እንድንበል ወጣና እንደ ሸምበቆ ተንከባለል እንደ ሙቀጫ። ምንድነው እንግዲህ በምን ነው የሚነድ ሲባል እንትና በቀደም ተከናንቦ አልፎ። ይሄ መሳቂያነት አይደለም? መሳቂያ በእውነት መሳቂያ። እንዲህ እግዚአብሔር እንደው በእኛ ቢስቅ የሚስቅ ይሆን? አያስቅም? ያስቃል። ቢያንስ እንኳን ይህን መቻል አቅቶን በእውነቱ ማለት እንዲሁ ምን አይነት ገለባ እንደሆነ ሀጣንስ አኮ ከመዝ ዳይሞ ከመመሬት ዘይግህፎ ነፋስም ገጸ ምድር ነፋስ እንደሚለው ትቢያ ማለት ነው። ቀላል ልብ ዝም ነው። ብድግ የጤፍ ቆሎ ተልባ ሲቆላ የታቸው በቃ አላችሁ። እግዚአብሔር ከሁላችን ጋር ይሁን እና እንዲሁ እውነቴን ነው። እንዲሁ አሁን ለትልቅ ነገር መዘጋጀት አለብን። እኛ ጦር ቀትልነሳ ኢኮነ ምስለ ሥጋ ወደም ከስጋና ከደም ጋር ላለ ሰልፍ አይደለም የምንዘጋጀው። ግን እኛ ሄደን እንዴ ወደፊት ከዓለሙ ጠብ ማብረድ አለብን። አሁን እዚህ ደሴት አስቀምጦናል እኮ ስሙኒ ደሴያት ብሏል ኢሳይያስ። ደሴቶች ስሙኝ ብሏል። እስኪ በሉ ስሙ በሉ እንጂ ጨምሩ። ደሴት በውሃ እንዲከበብ በመከራ የተከበባችሁ ስሙኝ ማለቱ ነው ይላል። በመከራ የተከበባችሁ ደሴቱን ስታስቡ እዚህ ለጥስትሉ እንዱ ትዝ አይላችሁ? ጣና አንድ በዚህ ከቦነ አንድ ቀን እኮ ዋጥ ቢያደርገን እኮ ዋስትና የለንም እኮ ማለት እግዚአብሔር እንዱ ጥቂት ዝም ብሎ ከፍ ቢያደርገው ይሄ ሁሉ የሚጫጫ አልታረቅም እታረቃለሁ ያዘት የሚለው ሁሉ ብሎ ሳጥ በቃ ይሄ ነው። እኔ አንዳንድ ጊዜ የማምናክን አንዳንድ ቀን ትዝ ይለኛል። ስሜተኛ ስተኛ አንዳንድ ቀን በዚህ ያለውን ቢያመጣው እግዚአብሔር እናንተ እንዲሁ በዚህም ክድን ቢያደርገው እኮ ሴት ነው ገብረ ኪዳን እንጂ ጥሎ ቁጭ የለም በቃ እንደዚያ እኮ ነው ማለት ውሃ። ይሄ የከበበንን ውሃ ስናስብ በመከራ የተከበበችውን ቤተክርስቲያን ማሰብ አለብን። ቦታችንም የሚያስተምረው ይሄንን ነው ጌታ ያስተማረ ማለት በብዙ በውሃ እንደ ውሃ ላይ ይቀለዳል አይቀለድም። እሳት መሀል ይቀለዳል አይቀለድም። ልክ ይሄ ባህር እንደከበበን አሁን ቤተክርስቲያን በብዙ ማይበል ተከበነ ያለችው። ይሄን አስበን ተናደን መዋደድ አለብን። እሺ ተናደን መዋደድ በሉ አቤት። ከዚህ በኋላ ተናደን መጣላት ሳይሆን ተናደን ምን ማድረግ አለብን? መዋደድ አለብን። ተናደን ሰይጣን ላይጠቀምበት ካጣላን እኛ ልንጠቀምበት ለምን አንታረቅ? ሰይጣን እኮ ላይጠቀምበት የሚያጣል ይሄ ነው ሰናፍጭ። ከቃሉ ጋር ናችሁ። አራተኛ የሰናፍጭ ጠባይ። የሰናፍጭ አንዱ ጠባይዋ ደግሞ ምንድን ነው ካላችሁኝ፣
ሰናፍጭ ክፉ ሽታን ታርቃለች። ክፉ ሽታን ታርቃለች፣ መዓዛዋ ማለት ነው። መዓዛዋ ክፉ ሽታን ታርቃለች። እንደዚሁም ሁሉ ወንጌል ክፉ ኃጢአትን ታርቃለች ይላል። መዓዛዋ ክፉ ሽታን ያርቃል። መዓዛ የሚባለው ሁለት ነው። አንድ ጠባይ ነው። ሁለት ምንድን ነው? ኃጢአት ነው። ክፉ ጠባይና ክፉ ኃጢአትም መዓዛ ይባላል። ፍጉግ ሽታ ይባላል። ምንድን ነው የሚለው አባ ጊዮርጊስ በሳታቱ አይተቲ ጺአተ ኃጣውእየ ብሎ ምንድን ነው በመዓዛ ፍረትኪ መዝምዝኒ ወደ መወልድኪ ቀድስኒ ይላል። ስለዚህ አይተቲ ጺአተ ኃጣውእየ ይላል። የኃጢአቴን ክርፋት ሽታ አርቂልኝ ይላል። ኃጢአት ክፉ ሽታ ነው፣ ክርፋት ነው ማለት ነው። ቂም፣ በቀል፣ ክፉ ሕሊና ይሄን የመሰለው ሁሉ ክፉ ክርፋት ነው። ሰው ሰውነቱን ታጥቦ ነጽቶ ምን ብሎ ቢጸልይ ቢቀድስ እነዚያ ነገሮች ካልራቁ ጸሎቱ ለእግዚአብሔር መልካም ሽታ አይደለም፣ አይሸተውም ለእግዚአብሔር። ጸሎት እኮ ዕጣን ነው። ልክ ዕጣንን ለእግዚአብሔር እንዲሸታ አድርገን እንደምናቀርበው ልብ፣ ሰውነት ራሱ ዕጣን ነው። ስለዚህ የሚወጣው ጢስ ደግሞ ጸሎት የምናቀርባት የየግላችን አገልግሎት ያቺ የዕጣኑ ጢስ ናት። ሰውነታችን ዕጣን ነው። ስለዚህ ክርፋቱ መራቅ አለበት፣ ዕጣኑ እንዲሸተት ማለት ነው። እና ያ ምንድነው? አንዱ ጠባይ ነው፣ አንዱ ኃጢአት ነው። እንዲህ ያለውን ክፉ ጠባይ አርቅልኝ ማለት ነው። ንሕነሰ መዓዛሁ ለክርስቶስ ንሕነ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እኛ የክርስቶስ መዓዛ ነን ይላል። እኛ የክርስቶስ መዓዛ ነን። ያ ማለት ምን ማለት ነው? የክርስቶስ መታወቂያ ነን ማለት ነው ይላሉ ሊቃውንት ሲተረጉሙ። ልብስ በሽታው እንዲታወቅ በመዓዛ ይሄ የገሌ መዓዛ ነው፣ ወዙ የገሌን ይመስላል እንደሚባለው ሁሉ እኛም የክርስቶስ መታወቂያ ነን። ልብስን አይቶ የገሌ ነው እንዲሉት እኛን አይቶ ሰዎች ክርስቶስን ያውቁታል ማለት ነው። ስለዚህ አንድ ሰው ጠባያችን ሲከፋ መስተካከል ሲያቅተን ብለን የምንጠይቀው ምንድን ነው? የማን መዓዛ ነኝ ነው። እስኪ በሉላችሁ፣ እሱን ነው ማሰብ ማለት ነው። ችኩሎች ስንሆን የማን መዓዛ ነኝ? ቁጦዎች ስንሆን የማን መዓዛ ነኝ? ትዕግስት ሲጎለንም እንደዚሁ፣ ጭምትነት ሲጎለን አሁን ክርስቶስን ሲናገሩ ታውቃላችሁ አይደለም? የተቀጠቀጠ ሸምበቆን ምንድን ነው ያለው? ብራ ቅጥቁጠ እይሰብር። የተቀጠቀጠ ምንድን ነው? ሸምበቆን አይሰብርም። የጧፍ ኩስታሪን ራሱ ምን አይልም የሚለው አያጠፋም። ፍጹም ክርስቶስ ጭምት ነው ማለት ነው። እጉስነት፣ ጸጥ ማለት፣ ጸጥታ፣ ነገሮችን በእርጋታ ማየት የክርስቲያኖች ነው። መቸኮልና መናፈስ ደግሞ የሰይጣን ልጆች ጠባይ ነው። ጸጥ ማለት፣ ረጋ፣ ህድአት፣ ዛይን። ክርስቶስ ተነስቶ ማይበሉን ጸጥ አረገው አይደለም የሚለው ወኮነ አብይ ዛይን፣ ታላቅ ጸጥታ ሆነ ይላል። ሰላም አለኪ ከማስካለ ወይን ጥዑም ድምፀ መናብሊስ አዳም ዛያረሰው ለሕማም ማርያም ድንግል ለብርሃነ ሕይወት እሺ መታው ከበላይሌ ማይበለ ዝንቱ ዓለም ከማያርምም ገስጽዮ መሐሪት ስለዚህ በእኔ ላይ የዚህ ዓለም ማይበል ቢነሳ ጸጥ እንዲል ርሬት እናቴ ገስጭልኝ ናለ ማለት ጸጥ እንዲል ማለት ነው። እና ጸጥታ የክርስቲያኖች ጠባይ ነው። የእመቤታችን ልጆች እስካሁን ድረስ የሚደንቃችሁ ነገር ልጁ ተሰቅሎበት አንድ ቃል የማይናገር ሰው ሰምታችሁ ታውቃላችሁ? ፈጹም ልጇ ተሰቅሎ እኮ ይሄን አለች ተብሎ ለእመቤታችን አልተጻፈላትም። ዝም ብላ እንባዋ ብቻ ነበር የሚወርደው። 33 ዓመት ከልጇ ጋር አንድ ቀን የአምላክነት ነኝ ብላ አንድ ቃል አይወጣትም። ማርያምሰ ተዓቅብ ዘንተ ወተወድዮ ውስተ ልባ። እመቤታችን ይህን ሁሉ በልቡናዋ ተጠብቀው ነበር ተብሎ ነው የተጻፈው። አንድ ቀን ትምክትም አልወጣትም፣ ራሷን ማመስገድም አልወጣትም፣ ማማረርም አልወጣትም፣ ዘለፋም ተግሳጽም ወጥቷት አያውቅም። እና እንደዚህ ነው። እና ህድአት ይኑራችሁ ለማለት ነው። ሰናፍጭ ምንድና ነው ያልኳችሁ? ሽታ አላት፣ መዓዛ አላት፣ ጥሩ መዓዛ ታመጣለች።
እኛም መልካም መዓዛ ሊኖረን ይገባል። የህይወታችን መዓዛ ሁሉ ክርስቶስን ይመስላል፣ እገሌን ይመስላል፣ እገሌን ይመስላል መታወቂያ መሆን አለብን ማለት ነው። ከማን ጋር እንደዋልን ይታወቃል። በንግግራችን፣ በአካሄዳችን፣ በአኗኗራችን ውስጣችን ምን እንዳለ ይታወቃል። የማን ልጆች እንደሆነ አካሄዳችን ከማን ጋር እየሆነ። ስለዚህ ይህንን ለመናገር ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሌላው ሰናፍጭ ከጨው ጋር ተጨምራ ስጋን ከመፍረስ ወይም እንዳይበሰብስ ትጠብቃለች። ስጋ እንዳይበሰብስ የምትጠብቀው ሰናፍጭ ናት። ስጋ እንዳይፈርስ እንዳይበሰብስ ጠብቀዋለች። ሰው ብዙ ቀን እንዲሰነብስ ሲፈለግ ስጋውን ሰናፍጭና ጨው ጨምረው ይቀውታል። ልክ እንደዚሁም ሁሉ ወንጌል ሰውን የዘላለም ሕይወት እንዲወርስ ያደርገዋል። መፍረስ መበስበስ ማለት መጥፋት ማለት ነው፣ ጊዜያዊነት ማለት ነው። ወንጌል ደግሞ ሰናፍጭ ስጋው ለብዙ ቀን እንዲቆይ እንደምታደርገው ሁሉ የዘላለም ሕይወት እንድንወርስ የምታደርገን ወንጌል ናት። እናንተም ቀዋሚ ስራ ይኖራችሁ፣ ዘላለማዊ ስራ ስሩ ለማለት በሰናፍጭ መስሎ ያስተማረን አንዱ ይሄ ነው። አምስተኛ ሰናፍጭ ልሙጽ ናት። ልሙጽ ናት ማለት ፍርቅ ኑሯት አትያዝም ማለት ነው። ለመያዝ አትመችም። ቅዱስ ጎርጎርዮስ ነው የሚተረጉመው ይሄን። ሰናፍጭንና አለት ድንጋይ ወይም ልሙጽ ድንጋይ በክርስቶስ የተመሰለበት ምክንያት ይሄ ነው። ክርስቶስን እብነ ሕይወት ይለዋል ቅዱስ ቄርሎስ ሲተረጉም። ከውሃ የሚወጣ ፍርቅ የሌለበት ሙሉ አንዲት ፍርቅ የሌለችበት ልሙጽ ድንጋይ አለ። ያን ሊይዙት ሲሉ እያመለጨለጨ ይወድቃል። ክርስቶስም ለሰይጣንም ለሞትም አልተያዘም እና በዚያ ድንጋይ ይመሰላል። ስለዚህ ሰናፍጭ እንደማትያዘው ሁሉ በህብረት ቅድም ያልኳችሁን ከጠበቅን ነው ይላል ሊቁ። የቱን ነው ቅድም? በስላሴ ማመንን፣ በክርስቶስ ተዋሕዶ ማመንን፣ ህብረትን ካጸናን ይላል ቤተ ክርስቲያን በመናፍቃንና በአጋንንት በአላውያን ነገስታት ለመያዝ አትመችም ብሎ ይነገራል። ቅዱስ ዮሐንስ አፈወርቅ ወዲበ ዛቲ ኮኅ አህንጻ ለቤተ ክርስቲያኔ ወይክልዋ አናቅጸ ሲኦል አማስኖታ ወአንቀልቅሎታ የሚለውን ሲተረጉም ምን ብሎ ይናገራል? ከሰው ጋር ብትዋጋ ወይ ታሸንፈዋለህ ወይ ያሸንፈሃል። የእግዚአብሔርን ቤተ ክርስቲያን ብትዋጋ ግን አታሸንፋትም ብሎ ይነገራል። ቤተ ክርስቲያን የማትሸነፈው ግን ምን ሲኖር ነው ሲባል ፍጹም ሃይማኖትና ፍጹም ህብረት፣ ፍጹም ፍቅር ሲኖራት ነው። ስለዚህ ልሙጽ ናት ማለት በአጋንንት በመናፍቃን ባለዋን ነገስታት በሞት አንያዝም። ይሄን ለምናገር ነው። ሁለተኛው ክፍለ ዘመን የነበረ አንድ የቤተክርስቲያን አባት ሲናገር ነው ይናገራል። አሰቃዩን፣ አሰድዱን፣ በእኛ ላይ መከራ ጨምሩብን፣ እግዚአብሔርም ለእኛ ክብር ይጨምራል ብሎ ይነገራል። አሰድዱን፣ እሰሩን፣ አሰቃዩን፣ ግፍም ሁሉ አድርጉብን፣ እግዚአብሔር ደግሞ ለእኛ ክብርን ይጨምራል ብሎ ይነገራል። ስለዚህ ልሙጽ እንደሆነች ቤተክርስቲያን ለጋኔን አትመችም፣ ለመናፍቅ አትመችም፣ በምድራውያን ባለስልጣናትም አትያዝም። ማለት ይዘው አያጠፏትም። ይህን ነው ቤተክርስቲያን እስካሁን እያመለጠች የቀጠለችው ከዚህ የተነሳ ነው፣ ሰናፍጭ ስለሆነች ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር። እናንተም ለአጋንንት የማትመቹ ሁኑ፣ ለመናፍቅ የማትመቹ ሁኑ። በትምህርት ላላዋን ነገስታት ደግሞ እንደዚሁ ማለት ምንድን ነው? በእነሱ ፈርታችሁ የማትክዱ ሁሉ ነው። አለመያዝ ማለት እሱ ነው። በአጋንንት አለመያዝ በተንኮላቸው አለመታለም፣ በመናፍቃን አለመያዝ በክደታቸው አለመያዝ ነው። ባላውያን ነገስታት አለመያዝ አድርባይ ብሎ ሃይማኖትን አለመካድ ወይም አለመፍራት ነው። ሰናፍጭ ሁኑ፣ ልሙጽ ሁኑ ማለት ነው። ሰናፍጭ ጉድለት የለባትም። በየት በኩል እንደምትበቅልም አትታወቅም። በነገራችሁ ላይ በየት በኩል እንደምትበቅል ማለት በቆሎ ሲሆን በዚህ ነው የሚበቅል ይባላል። ዱባ ሲሆን በዚህ እንደዚህ አድርገህ ትከለው ወደዚህ ነው መብቀያው ይባላል። ሰናፍጭ በየት እንደምትበቅልም አትታወቅም። ጉድለትም የላትም። እናንተም ጎደሎ አትሆኑ ሲል ነው። ጎደሎ
አንዱን እዛችሁ አንዱ የሌላችሁ አትሆኑ። ለምሳሌ እየሰጠ የሚሰርቃል አይደል እንዴ? ይሰጣል ይሰርቃል። ጎደሎ ነው። በአንድ በኩል ይጎለዋል ማለት ነው። ይሰጣል እንዲያ ይላል። ሃይማኖት አለው ምግባር የለው፣ ምግባር አለው ሃይማኖት የለው፣ መብራት ይዞ ዘይት የሌለው ማለት ነው። ምጽዋት አለው ፍቅር የለውም። ስለዚህ ያን ጎደሎ አትሆኑ፣ ሙሉ ሁኑ ለማለት ነው ይላል። ሙሉ ሁኑ፣ ጎደሎ አትሁኑ። እውቀት አይጉደላችሁ፣ ትትና አይጉደላችሁ፣ በጎ ነገር አይጉደላችሁ፣ ቅንነት አይጉደላችሁ፣ ጎደሎ አትሁኑ ለማለት ነው። ሙሉ ሁኑ። እግዚአብሔር ጎደሏችንን ይሙላልን፣ ጎደሏችንን ይሙላልን፣ ጎደላችንን ይሙላልን። ምን ጸልየው ጸሎት የሚያስተምረን ነው። እስኪ መልካም ማርያም ደግሞ አንድ ላስብላችሁ። ሰላም ለህልምርትኪ ከመማይከክ ርእየቱ ማርያም ድንግል ለካህን ለመኮነ ጽሩዓ ንባባው ፈዝንቱ በጽዋ ኪሩብ ደይዮ ወሱጥዮ ሎቱ። አሁን እኔ የምናገረው ነገር ጎደሎ ቢሆን የኪሩቤልን ጽዋ ምን በይበት ነው የሚለው? ሙይበት ይላል። እኔ የምናገረው ነገር ጎደሎ ቢሆን የኔንም እያልኩ ነው ከዚያውም ማለት ነው። የኪሩቤልን ጽዋ ሙይበት። ስለዚህ ሰው ለጉድለቱ መጸለይ ያለብን፣ ጉድለታችን ማሰብ አለብን ማለት ነው። ምን ጎደለኝ ማለት ይገባል እንጂ እግዚአብሔር የተመሰገነ ይሁን እጾማለሁ፣ እግዚአብሔር የተመሰገነ ይሁን ጸሎትም አደርሳለሁ፣ እግዚአብሔር የተመሰገነ ይሁን ከቆረብኩ 5 ዓመት እያሉ መተረክ አይደለም። ጎደሎን ማየት ነው። እስቲ ጎደሎን ማየት በሉ። እሱን ነው ጎደሎን ማየት። እኔ አሁን በየሳምንቱ መወቅሳችሁ ለምን ይመስላችኋል? በየሳምንቱ እኮ መወቅሳችሁ እኮ ሁልጊዜ ክፉ ሰው ናችሁ ማለት አይደለም። ሁልጊዜ መንገድ ያለብኝ ምን ያለንን ነው? የጎደለንን ነው ማለት ነው። የጎደለን ነው እንጂ የተስተካከላችሁትንማ እግዚአብሔር ያውቅላችኋል። ምን ችግር አለ? እኔ ደግሞ የተስተካከላችሁን እያደነቁ አይደለም ይዣችሁ የምቀጥለው። አሁንም ደግሞ ይቀርቷል፣ ደግሞ አሁንም ይቀርቷል። ሰባኪ መጨቅጨቅ ነው ስራው ማለት ነው። ቅዱስ ዮሐንስ አፈወርቅ ትምህርት የማታሻሽል የምትሉኝ ከሆነ አለ ተሻሻሉና ላሻሽል ብሏል። ከቦታችኋል አይደለም? እንዳልጨቀጭቃችሁ የምትጨቀጨቁበትን ነገር ያን ስትተው እኔ ሌላ ትምህርት አስተምራችኋለሁ አለ። ካልሆነ ግን እንዲያውም ሳምንት ስመጣ ቢላዋዬን በደንብ ስየው እመጣለሁ አለ። ቅዱስ ዮሐንስ አፈወርቅ ነው ያለ፣ እኔ አይደለሁም ማለት ነው። በደንብ ቆርጣችኋለሁ ብሎ ማለት ነው። ስለዚህ ይሄንን ነው የምነግራችሁ። አሁንም እንግዲህ የምነግራችሁ ምንድን ነው? ጎደሏችን እናስብ እስኪ በሉ። ብዙ ጊዜ ግን እየተማረ ለምንድን ነው እንደማንለወጥ እንገራችሁ። ጎደሎውን ለመሙላት አይመጣም ሰው። እስቲ ለየት መቼም ጉባኤው ብሎ ነው የሚመጣ ማለት ነው። ጎደሎ አለብኝ መጀመሪያ ቁጭ ብለን ጉደሎችን ሁልጊዜ ማሰብ አለብን። እንዲሁም አንድ አኗኗር ልንገራችሁ። እንዲሁ እግዚአብሔር ከፈቀደ እኔም ላላደርገው እችላለሁ። ጸሎታችን ጨርሰን ከመተኛታችን በፊት መኝታችን ላይ ቁጭ ብለን ቢያንስ 5 ደቂቃ ጎደሏችን እናስብ። 5 ደቂቃ ቁጭ ብለን እስቲ ዛሬ ያጠፋሁት ምንድን ነው በሉ እስቲ። ማታ ማታ ስታዩ በደንብ ስንክሳራችሁ ይመጣላችኋል። ዝርግፍ ወበዛቲ ዕለት ሰረቀ ገሌ ወበዛቲ ዕለት ጸረፈት ገሊት ወበዛቲ ዕለት እንዲያረገች ገሊት እንዲያረግ ገሊ ብሎ ስንክሳራችሁ በደንብ ይነበባል። ቁጭ ብላችሁ እስቲ ዛሬ ጧት እገሌን አገኘሁት፣ እንዴት አድርጌ የተናገርኩት እንዲያረግ ገሊት አገኘሁ፣ ምን አልኳት እንደዚህ ብላችሁ ታስቡ ትመጣ። ጎደሏችን ስናስብ ነው። እንዲሁም ሊቃውንቱ ምንድን ነው የሚሉት? ሁልጊዜ ስህተቱን የሚያይ ሰው ለቅድስና የተዘጋጀ ሰው ነው። ሁልጊዜ ስህተቱን የሚያስብ ሰው ማለት ነው። አያችሁ ቅዱስ ዳዊት ምን እንዳለ ታውቃላችሁ? ኃጢአቴ ቅድሚያ የውእቱ በሁሉ ጊዜ ነው ያለው። ኃጢአቴን ሁልጊዜ ስለማየው ከዚያ ምን አለ? ተነዛሃኒ በአዛብ ወነጽህ ታጽበኒ እምበረድ ጻዱ። ስለዚህ እንደዚህ ያለው ማለት ነው። ታጥበኛለህ እነጻለዋል። እኔም ኃጢአቴን አያለው፣ እሺ አንተም ደግሞ ታነጻኛለህ። ካላየነው አያነጻንም ማለት ነው። ቁጭ ብለን ማታ ይችን ማሰብ አለብን። ቢያንስ ይሄን ብናስብ ምን አለ? እንዲሁ ባንተው ማሰብ ያተና እንዴ ማሰብ። እነዚህ ብፁዕ ቅዱስ አቡነ ሽኖዳ አርፈዋል፣ በረከታቸው ይድረሰን። አንድ ቃል ተናግረዋል። ከእግዚአብሔር ጉባኤ ስትሄድ እግዚአብሔር በቀደደው ቤት በኩል አንድ እንጨት ይዘህ ለመምጣት ብለህ ሄድ ይላል። እውነት ነው። አሁን እዚህ ጉባኤ መጣን አይደለም? እዚህ ስንመጣ መጀመሪያ ዛሬ ራሱ ትመጡ እንዲህ ያለ ችግር አለብኝ፣ ለዚህ ችግሬ መፍትሄ ይዤ እመጣለሁ ብለን ማሰብ አለብን ማለት ነው። እዚህ መፍትሄ ያስበናል። ሂደን ደግሞ ማሰብ አለብን። ዛሬ ይህን ተማርኩ፣ ይህን ማስተካከል
ለምን አንለወጥም ካላችሁ ተምረን ሲያበቃም ስለማናስብ ሳንማርም ስለማናስብ ሄዶ ማሰብ በሉ ማሰብ በሉ። አዎ ማሰብ አለብን። ስለዚህ ጎደሉ አትሁኑ ለማለት ጌታ እንዲህ አለ ማለት የቀራችሁ ሰዎች አትሁኑ። ሙሉ እግዚአብሔር ሙሉ ያርገን። እኔም ሙሉ መምህር አይደለሁም፣ እናንተም ሙሉ ምዕመን ትሆናላችሁ ብዬ አስባለሁ አይደል? እንደዚያ ነው በእውነቱ ማለት ነው። እንዲህ አሁን ከዚህ ዘመን መምህር የሐዋርያት ዘመን ምዕመን አይሻልም እንዴ? ቅዱስ ጴጥሮስ እኮ አንድ ቃል ነው የተናገረ። ሄዶ ሮም ዝም ብሎ ገብቶ ኢየሱስ ክርስቶስ ነበረ የእግዚአብሔር ልጅ ነው ኋላ ደግሞ ድንግል ማርያም ወልደው አላለም። ዝም ብሎ ብፁዓን መሐርያን እስመ ሎሙን ይምርዎሙ ነው ያለው። ዝም ብሎ ምንም አላለም። በስመ አብ ወወልድ ወመንፈስ ቅዱስ የተከበራችሁ ምንም አላለም። ዝም ብሎ መሀል ህዝብ ላይ ቆሞ የሚራሩ ንዑዳን ክቡራን ናቸው ለእነሱ ምሕረት ይደረግላቸዋልና ነው ያለ። ባልና ሚስት ሄዱና ምን እናድርግ እግዚአብሔር እንዲምረን ገንዘባችሁ ለድሃ ስጡ። ኋላ የእነሱን ቤተክርስቲያን አድርጎ ህዝብ ሰበሰበ ማለት ነው። ዝም ብሎ ያለ ይችን ቃል ብቻ ነው ማለት አንድ ቃል ተናገረ፣ እነዚያን አጠመቃቸው። ስለዚህ እንደዚህ ማድረግ ልብን ሰብሮ መስማት ያስፈልጋል። ጉድለታችንን ማየት። እሺ ከቃሉ ጋር ናችሁ? ሰናፍጭ ስትበቅል ሌሎችን ዘሮች ሁሉ ታጠፋለች። ከበቀለችበት ሌሎችን ዛፎች ሁሉ ትነቅላቸዋለች። የክርስቶስ ሰናፍጭ በበቀለችበት አካባቢ ሌላ ዛፍ በሙሉ ንቅልቅል ብሎ ይጠፋል፣ የእሷ ስር ሲሰድ። ይሄ የክርስቶስ ወንጌል ልቡናችን ውስጥ ሲሰደድ ሲያድርግ ምን ይላል ማለት ነው? የክደት አንደኛ ወንጌል የአይሁድን የመናፍቃንን የአሕዛብን በሙሉ የክደት ስር ነቃቅላ አጥፍታለች ማለት ነው። አንዱ እሱ ነው። ወንጌል የአይሁድን የአሕዛብን የመናፍቃትን ዘር ነቃቅላ የምታጠፋው እሷ ናት። ሶስተኛ የአጋንንትን ተንኮል ከህሊናችን የሚያጠፋው የወንጌል ዘር ነው። አጋንንት ያመጣሉ፣ ብቻችን ስንሆን ይጠቅሳሉ እኮ እንደዚህ እኮ ይላል እንደዚህ እኮ ይላል። ሲጠቅስ እንደዚህም ይላል ብለን የክርስቶስን ቃል ስንጠቅስበት ተነቅሎ ይጠፋል። ስለዚህ ክፉ ህሊና ምንድን ነው? ሀባይኩ ነቢበከ ውስተ ልቤ በሉ እንጂ ከመያብስ ለካትሉም እንዴ በሉ ድገሙ ሁላችሁም። ሀባይኩ ነቢበከ ውስተ ልቤ ከመያብስ አንተን እንዳልበድልህ ቃልህን በልቤ ምን እለዋለሁ አለ ዳዊት፣ እሰውረዋለሁ አለ። ስለዚህ ምን ማለት ነው? የእግዚአብሔር ቃል ሁልጊዜ ከልቡናችን ውስጥ ስር እየሰደደ ሲሄድ የተንኮል የስህተት ሀሳብ እየተነቀለልን ይሄዳል ማለት በራሱ ነው የሚለቀው ማለት ነው። አሁን ይላችሁ ዛሬ ላንለወጥ እንችላለን፣ ግን ቃሉ ሁልጊዜ ልቡናችን ስር እየሰደደ ሲሄድ ራሱ ስህተቱ እየተነቀለ መሄድ ይጀምራል። ይህንን ነው ሰላም ለመልክከ በሉ መልክዐ ክቡር አምላክ ለኢትሃት አልወቱ አረስተ ሰኮና ወብርቅ ኢየሱስ ክርስቶስ ሐዋርያን መልአክ ይትመላህ እምሊናየ በተግሳጽከ ቡሩክ ህጠተ ደዌ ዘበቆለ ሶክ። ስለዚህ ይትመላህ እምሊናየ በተግሳጽከ ቡሩክ። ተግሳጽ ቡሩክ የተባለች ማለት ናት፣ ወንጌል ናት ማለት። በክብርት ትምህርት በሆነችው በወንጌል ተግሳጽ ይትመላህ እምሊናየ በተግሳጽከ ቡሩክ ህጠተ ደዌ ዘበቆለ ሶክ። ከህሊናዬ ውስጥ የበቀለው የደዌ እሾህ ይነቀልልኝ ማለት ነው። ያ የደዌ እሾህ የተባለ ክፉ ሀሳብ፣ ክፉ ምኞት፣ ክፉ ቂም፣ ክፉ ነገር እንዲህ ያለው ነገር ሁሉ ተነቅሎ የሚጠፋ በክርስቶስ ቡሩክ ተግሳጽ ነው፣ በወንጌል። እሱ እዚህ ውስጥ ስር መስደድ ሲጀምር ይነቀላል። ስለዚህ አሁንም በሀገር ያለውን ሁከት፣ በሀገር የመጣውን መከራ፣ የመናፍቃንን ጥርጥር፣ የነገስታትን ተንኮል የሚያጠፋው ብቸኛው መንገድ ምንድን ነው? ወንጌል በሉ እንጂ ወንጌል ነው። አሁን ቤተክርስቲያናችን ለመታደግ ሀገራችንን ለመታደግ ብቸኛው መንገድ ወንጌል ነው። ነገራችሁ። ለዚህ ነው እኔ እስከ ዛሬ ከዚህ ገዳም ከመጣው 1 ዓመት አለፈኝ። እግዚአብሔር የተመሰገነ ይሁን። ከነ ሁለንተናዬ አለው መቼስ በቸርነቱ። ግን እዚህ ገዳም ስንቀመጥ አንድ ቀን ስለ ልማት ሰብኬ ወይም አሰልጥኝ አላውቅም።
ገዳሙ ማደግ እንዳለበት ጠፍቶኝ ወይም ደግሞ እንደግ ማለት ጠፍቶኝ እንዳይመስላችሁ። መጀመሪያ ስር ሊሰድብን የሚገባ ወንጌል ነው ብዬ ነው። ወንጌል ስር ሲሰድ ሁሉም ነገር ይጠፋል። አሁንም ቢሆን ሁላችሁ ምከሩ፣ ዝም ብላችሁ ምከሩ፣ አትረፉ። ሰው ይስማማ ይስማም፣ ዝም ብላችሁ ምከሩት፣ የሆነ ቀን ይሰማል። ወንጌል ስር ከሰደደች ምንፍቅና ይጠፋል፣ ጥርጥር ይጠፋል፣ መለያየት ይጠፋል። አሁን አነ ዘክርስቶስ አሁን ይቺ ከጳጳሳት አይምሮ ስር ብትሰድ፣ ከቄሱ አይምሮ ስር ብትሰድ፣ ከዲያቆን አይምሮ አሁን ናስተበቁ አክሙ ከመትበሉ ኩልክሙ ሀደ ቃለ። ወንድሞቻችን ሁላችሁም አንድ ቃል እንድትናገሩ እንለምናችኋለን። ይሄ ምንድን ነው? አነ ዘክርስቶስ። እስቲ አነ ዘክርስቶስ በሉ። እኔ የማን ነኝ ማለት ነው? እኔ ክርስቶስ ነኝ ካለ ዘረኝነት ይጠፋል። ዘረኝነት ከጠፋ ቤተክርስቲያን መከፋፈል ይቆምላታል። ወንጌል የክፋትን ሁሉ ስር ነቅላ የምትጥል ሰናፍጭ ትባላለች። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቃሉ ስር እንዲሰድብን ሁልጊዜ መማር 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 መማር፣ ጥርጥሩም የሚጠፋው ተንኮሉም የሚጠፋው ቃሉን ስንይዝ ነው። በቃላችሁ ያዙ፣ ሲጠቀስም ስሙ፣ በደንብ አድርጋችሁ ያዙ። ቅዳሴም ሲቀደስ አድምጡ። ከምታነቡት ዳዊት ራሱ ማልዳ ማልዳ ቢያንስ አንድ ቃል በቃላችሁ ያዙ። አንድ ዝም ብሎ አንዲት በቃ ዝም ብሎ አንዲት ብድግ አድርጎ ያችን መያዝ። ለምሳሌ አሁን ዝም ብሎ ከሰኞ ዳዊት ከመይንባ አፎየ ግብረ እጓለ እመሕያው ብትሉ አሁን አፌ የሰውን ነገር አይናገርም እንዳልናገር ቃል እገባለሁ የምትለው ይችን ቃል በያዛችኋት ስትወጡ ጸሎት ጨርሳችሁ ሰው እገሌ እንዲሁ ነው ሲል ከመይንባ አፎየ ትዝ ትላለች ማለት ነው። አንድ ቃል ከምናነበው ከውዳሴ ማርያም ሆነ ዳዊት አንድ ቃል ማልዳ በቃላችን መያዝ። አንድ ይችን ሀረግ መያዝ ምን ትከብዳለች? ወጉን እኮ ስንቱ ነው የምናጣቅሰው። የጎጃሙን ከጎንደር፣ የጎንደሩን ከጅማ፣ የጅማውን ከመቀሌ፣ የመቀሌውን ከሶማሌ ስንገጣጥመዋል እንደምንውለው ወጉን እንደ አጣቅሶ ነው የሚያውቀው። አንዳንድ ሰው አድርጎ አሳክቶ የሚያወጋው ሰውን አሳክቶ የሚያወጋ ሰዋል። አሳክቶ እንደሚደግስ ሰው ማለት ነው። እንዲሁ እኮ ይገርማል። እናንተ ወግ ከማሳከስ አንድ ቃል እስቲ ያዙ። ስጋር ንብላ ረብረብ ዕዳ እንክፈል ወገብ ያዝ ይባላል። ቃል እግዚአብሔር እንያዝ እምቢ እናቴ የምንሆን እሱ ማሻ ይለኝ እንዲሆን ማለት ወጊቱን ማሳካት አረግሩም ያዙ። እንግዲህ እሷ ስር ወንጌል ስር ሲሰድ ሌላው ስር ይነቀላል። መድኃኔዓለም ይንቀልልን በሉ እንጂ ይንቀልልን። እግዚአብሔር የጥርጥሩን፣ የክደቱን፣ የጥንቆላው እንዲህ ያለውን ነገር ሁሉ በወንጌል ይንቀልልን። የወንጌል ስር በልቡናችን ይስደድብን። አላችሁ ሌላ የሰናፍጭ ጠባይ ሰናፍጭ ቀይ ናት። ቀይ ናት። ወንጌልም ደማችሁን አፍሳችሁ ጽደቁ ትላለችና ይላል። ደማችሁን አፍሳችሁ ጽደቁ ትላለችና ሰናፍጭ ቀይነቷ ይህንን ነው የሚያስተምረው ማለት ነው። ደማችሁን ምን ብላችሁ አፍሳችሁ። እኛ መቼስ ሰማዕትነት እግዚአብሔር ሲያድል የሚገኝ ነው እንጂ ዝም ብሎ ስለተፎከረ የሚመጣ አይደለም። እግዚአብሔር ሲያድል ነው። ለምነው ነው ያገኙት። መከራህን እንድሳተፍ ስላደረክኝ አመሰግንሃለሁ ነው የሚሉት። ቅድስት አርሴማ ሊሰይፏት ቀረብ ስትል ጌታዬ ኢየሱስ ክርስቶስ መከራ መስቀልህን ስላሳተፍከኝ አመሰግንሃለሁ። ሰማዕቱ ቅዱስ ጊዮርጊስም ያለ እንደዚሁ ነው። እና ሰማዕትነት ተለምኖ የሚገኝ ነው፣ ዝም ብሎ የሚገኝ አይደለም። ሰማዕትነቱ ይቅርብንና ለእኛ ሰማዕትነት ቅዱስ ጳውሎስ ምንድን ነው ዕለት ዕለት እሞታለሁ ብሏል። ቅዱስ ጳውሎስ ዕለት ዕለት እሞታለሁ ያለው ማለት ነው ሰው በየቀኑ ከወንድሙ የሚመጣበትን መከራ ሲችል ሰማዕትነት ነው እሱ። የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ሰማዕትነትም ነው። ስለዚህ ይህንን ማድረግ ነው ሰማዕትነት ማለት እሱ ነው። ደማችሁን ሊቃውንቱ ደግሞ ሲተረጉሙ ኃጢአት ገባ እናንተ አላስገባ ደም እስከ ማፍሰስ ደርሳችሁ ተጋደሉ ይላል። ኃጢአት ገባ እናንተ አላስገባ። እንደገና ደግሞ አባቶቻችን ሰይፍ ከቻሉ እኛ ነገር መቻል አለብን ብሎ ማሰብ አለብን። ትዕግስት ይሄ ነው። የሰማዕታት ትዕግስት ለእሳት ለስለት ነው። የእኛ ትዕግስት ደግሞ ቢያንስ ለአፍ ለሐሜት መታገስ አለብን። ሰዎች ባሉን ነገር ተበጣብፀን እገሌ ይሄን አሉ ብሎ ሰው ሲነግረን መበጣበጥ የለብንም፣ መታወክ የለብንም።
ይህንን ማሰብ ነው። ሰናፍጭ ቀይ ናት የተባለ ደማችሁን አፍሳችሁ ዳኑ። ሰናፍጭ ነጭም ሰናፍጭ አለ። በሕይወታችሁ ንጽህና ይኖርባችሁ ሲል ነው። ንጽህና ይኖርባችሁ፣ የጠራችሁ ሁኑ፣ ጉድፍ አይኖርባችሁ ለማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላው ሰናፍጭ ላፍ እየመረረች ለሆድ ጤና ትሰጣለች። ላፍ እየመረረች ለሆድ ጤና ትሰጣለች። ወንጌልም ነው። ወንጌሉም ሲሰሯት፣ ሲማሯት፣ ሲያስተምሯት ታስቸግራለች ነው። አትመችም። ለነፍስም ለስጋም ግን ምን ትሰጣለች? ሕይወት ታድላለች። እሺ ያ ሁልጊዜ የምንለውን ቃል እግዚአብሔር እናምጣው። ለመጸፋከ መልታይቴከ ዘየማን ሚጥሎቱ ካሊታይ። ይችን በደንብ ያዙ። ይሄን ሲመታ የቱን ስት ነው? አይደል? ይችን ናት። የዳዊት ላይ ብቻ ተጽፋ ቀረች። ዳዊት ላይ ብዙ ታትማለች። ቀኝ ጉንጭን ቢመታ በሉ እንጂ ለምን ትፈሩታላችሁ? ኧረ በሉ እናንተ ሰዎች። የቱን ስት ይኸውላችሁ ማለት ነው። ለማአበጠከ አደ ምዕራፈ ትሁር ምስሌሁ ሁር ምስሌሁ ክልኤተ ምዕራፍ። አንድ ምዕራፍ አብረኸኝ ሂድ ያለህን ስንት ምዕራፍ አብረኸው ሂድ? 2 ምዕራፍ አብረኸኝ ሂድ በሉት። አይደ መጀመሪያው ጀምራችሁ 2 ምዕራፍ ለመፈቀደ ይታገል ከመልበሰከ ህድግሎቱ ክዳነከይ። መጠምጠሚያህን ለወሰደልህ ሊቀማ ለሚወድ መጎናጸፊያህን ጨምርለት። እስኪ በሉ ምን ጨምርለት? አዎ እንዳስከናፍር ማለት ነው። መጥተው ቤቱን በሙሉ ዘርፈውት፣ ዘርፈው ሳይሆን ቀምተው እያጫጫነ ለዚሁም ማለት ነው። አብሮ እያጫጫነ ቢገባ እንዴት ዋጋ የምታወጣ መደረብ ያገኘ። አረ ቆይ ይቺ ዋጋ ታወጣችሁላችኋለች ብሎ ይችን አስቦ ተከትሎ ሰጣቸው ይላል። ይህ ሰውዬ እንዲህ የሚያደርግ በደህናው ነው ብለው ሲጠይቁት ይችን ቃል ሲያስታውሳቸው መልሰው እንዲመንኑ አድርጓቸዋል። ትርፍ ቢኖረው ነው እንጂ ሰውዬ የቀረችውን እንኳን እያመጣ የሚሰጠን ብለው ማለት ነው። ይሄንን አድርጉ። አሪቺ ከባድ ናት አይደለችም? አቤት አያትች ነው ይህን ማለት ነው። አንድ አባዶ አህያ አላቸው። አንዱ የአህያን ያህል ማድረግ እሷ እናቴ ሆሳይና ጌታ የሆሳይና ልጅ ጌታዋን ያከበረች እኔ ጌታዬን መቼ አክብሬው ያውቃለሁ? ድንጋይ ይህ ድንጋይን ያህል የክርስቶስ ምሳሌ እኮ ነው። ደግሞ ቤተክርስቲያን ተሰርቶበት ሰው ሁሉ ሲስመው የሚውል የድንጋይ ያህል ክብር ብሎ መለስ። ስድባቶ ጥሎተደ ይላል። ይሄ እኮ ነው ማለት ነው። ግን እንደዚህ ማለት ምንድን ናት? ከባድ ስለሆነች ምን ተባለች? ሰናፍጭ በሉ እንጂ። ግን ለሆድ ምንድን ናት? ጤና ናት። አይምሮን ሰላም ትሰጠዋል። ሆድ የተባለ አይምሮን ተሳደበና ተሰደበ ሰላም የሚያድር ማን ነው? የተሰደበ ሰው አሸናፊነት ይሰማዋል ማለት ነው። እኮ ይሄን ሁሉ ቻልኩት እኮ የጀግነው ብሎ ማለት ያን ሁሉ እኮ ሲለፈልፍ እኮ አንድ አልመለስኩም ብሎ ሰላም ያገኛል። ለሆድ ጤና ናት። ላፍ ትመራለች ማለት ይችላል። ወንጌል መራራን ድሮም አይመችም። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ መንግስተ ሰማያት ምን ትመስላለች? ወንጌል እንደ ሰናፍጭ ናት። ይችን እንዲች አድርጋችሁ ዳኑ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ነግሮናል። ሌላው ሰናፍጭ ከተደቆሰችበት ቦታ ተሐዋስያን አይቀርቡም ወይም ይሞታሉ። ተሐዋስያን ማለት ትንኝ ደግሞ ምንድን ነው? ይሄን የመሰለው ሁሉ አይቀርብም። ወንጌል ባለበት ምንፍቅና አይገባም፣ አጋንንትም አይገቡም፣ ይሸንፋሉ። ወንጌል ነው የሚያሸንፋቸው። ወንጌልን የሚያስብ ሰው፣ የሚማር ሰው፣ የሚደግም ሰው፣ የሚያነብ ሰው አጋንንትን ድል እንደሚነሳቸው የታወቀ። አዲያ አጋንንት እንደሚያደርጉት አንደኛ ሰውየው እንዳያነብ ማድረግ፣ ከተቻላቸው ጥርጥር መዝራት፣ እንዳይማር ማድረግ።
እንዲህ መች ተለወቅ የባስ ደግሞ እየተማርክ እያነበብክ መፈራረጃ እንዲሆንብህ ነው ይለዋል ደግሞ። ምክንያቱም ወንጌል ሰናፍጭ ባለችበት ተሐዋስያ እንደማይቀሩ ወንጌሉ በሰውየው ላይ እያደረ ከሄደ አጋንንት ከሱ መቅረብ እንደማይችሉ ስለሚያውቁ ማለት ነው። ይህን የአጋንንትን ተንኮል አናውቀውም እኛ ጠንቅቁም እና መጽሐፍ ስንመለከት እንቅልፍ አይታት አታውቁም እንዴ? ወግ እኮ ሲያንወግደው የነበረ ሰው እኮ ማለት ነው እስከ ምሽቱ 7 ሰዓት ወግ እያለ ሲያወጋ የነበረው ሰውዬ መጽሐፍ ስትሰጡት እንቅልፍ ነው የሚል። ለምን? ሰናፍጭ ናታ። ጋኔን እንደምታንቅ እንዴ አጋንንት የያዘው ሰው እኮ ብዙ ጊዜ ገድል ሲነበብ በስመ አብ ወወልድ ወመንፈስ ቅዱስ ገድል ዘቅዱስ ቂርቆስ ሲባል እንቅልፉን ይዞ ጭልጥ ነው የሚል። እንቅልፍ ይዞት ይሄዳል። የቅዱስ ቂርቆስ ገድል አሁን ሲነበብ፣ የአቡነ ተክለ ሃይማኖት ገድል ሲጀመር፣ የቅዱስ ሚካኤል ቅዱስ ገብርኤል ድርሳን ሲነበብ ሰይጣን ምንድን የሚያደርገው? መስማት ስለማይፈልግ ምንድን የሚያደርገው? እንቅልፍ ይዞት ይሄዳል ነው። ለምን? ተሐዋስያንን የምታቃጥል ሰናፍጭ ማን? ወንጌል በሉ እንጂ ዝም ብለን እኛ ምንድነው ሰናፍጭቱን ዝም ብለን ሁልጊዜ ማሽተት ነው መድኃኒቱ። እናሸተታ አንድ ቀን ብን ብሎ ይጠፋል። ብን ያደርገውና ይርጉም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆነ። ሰናፍጭ ይሄ ነው። ሌላ ሰናፍጭ የሚደቁሷትን ታስለቅሳለች። እስኪ በሉ እንጂ በሉ ደህና አድርጋችሁ። የሚደቁሳትን ወንጌልም የሚቃወሟትን ታስለቅሳቸዋለች ይላል። የሚቃወሟትን ምን ትላቸዋለች? ታስለቅሳቸዋለች ይላል። ስለ እኔ ላይ እያስተማርኩ እንዳልሆነ እርግጠኛ ሆኑ። ወንጌል የሚያስተምሩ መምህራንን የሚቃወሙ ሰዎች መጨረሻ ላይ ማልቀሳቸው አይቀርም ብሎ ተርጉሞታል ሊቁ ማለት ነው። የሚያስተምሩ መምህራን የሚቃወሙ ሰዎች ማልቀሳቸው አይቀርም። አንድ ወንጌልን ራሷን የሚቃወማል። ሁለት የወንጌል መምህራንን በወንጌል መምህርነታቸው በግል ችግራቸው አይደለም፣ በወንጌል መምህርነታቸው ሰማችሁ። ክርስትና የሚያነሳ ቄስ አለ። ክህነት ማለት ነው። ክህነት ያለው ማለት ነው። ያጠምቃል። ወንጌል የሚያስተምር አለ። ማንም ይበልጥ ይመስላችኋል? ማን ይመስላችኋል? ተመሳሳይ ነው አይደል? አይ የሚያስተምር ነው የሚበልጠው። የሚያስተምር ነው የሚበልጠው። ያንን የተናገረ ቅዱስ ጳውሎስ እኔ አይደለሁም ኢፈንወኒ ለአጥምቆ ዳይሙ ለምህሮ፣ ላስተምር ነው እንጂ ላጠምቅ አላከኝም ይላል። ጳውሎስን ያህል ሰው ክህነት ነስቶት ነውን? አይ ይሄማ የካህናቱ ነው፣ እኔ የምሰራ ትልቁን ማስተማሩን ነው ብሎ ነው ይላሉ ሊቃውንቱ። ስለዚህ ወንጌል መማር ቀላል አይደለችም። ወንጌል ማስተማር የክርስቶስ መንግስት አዋጅን መንገር ስለሆነ ከባድ መከራ አለበት ማለት ነው። የሚያስተምር ሰው ሰልፍ አለበት። ራሱ ለራሱ ሰልፍ ሆኖ ይቆምበታል። ስጋው ሰልፍ ሆኖ ይቆማል። አጋንንት ሰልፍ ሆኖ ይቆማል። ክብራቸው የሚነካባቸው ሰዎች ሰልፍ ሆኖ ይቆማሉ። ጥቅማቸው የሚነካባቸው ሰዎች ሰልፍ ሆኖ ይቆማሉ። ነገስታት ሰልፍ ይዘው ይቆማሉ። ግን መጨረሻ ላይ ምን ማለታቸው አይቀርም ነው ነገሩ እንጂ ማልቀሳቸው አይቀሩም። ሰናፍጭን የሚቃወማት ወንጌልን የሚቃወሙ ሰዎች መጨረሻ ላይ ማልቀሳቸው አይቀሩም። ያላለቀሱ እስኪ ሰው ክርስቶስን የሰቀሉትን አይሁድ እስኪ ስሟቸው። በ70 ዓመተ ምህረት እንዴት እየተደረጉ ነው? በብረት ሳጥን ውስጥ ሆነው እሳቱ በእሳት እየተነደዱ ነው ጀርመን ውስጥ የተቀቀሉት። አልቅሰዋል። ኢየሩሳሌም እያሉ በገዛ እጁ በፈጠራት ምድር መጠለያ ዋሻ እንኳን ነስተውት ለቆናጽ ክበብ ቦሙ ወላይዋ ፈሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ሳልወጡ ሀባ ያሰምክ ርሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎችን ጎጆ አላቸው፣ ለሰው ልጅ ግን የሚጠጋበት የለውም እስኪል ድረስ መጠጊያ ነስተውት እነሱም ሮምደው የኢየሩሳሌም ያለ አሰኛቸው። ናዊ ታደግ ከመቅደሳችን ውጣ እንዳሉት ናዊ ታደግ ለክሙ ሀገረክሙ በድዎ፣ እነሆ መቅደሳችሁ ምድረ በዳ ይሆንላችኋል አለችው። ምድረ በዳ ሆነ፣ የሀገር ያለ አሰኛቸው። ወንጌልን ተቃወሙ፣ አለቀሱ። ክርስቶስን የተቃወሙት 3 ዓመት ነው። ሀገራቸው ኢየሩሳሌም ግን ለመመለስ ቢያንስ ስንት ዓመት ፈጅባቸው መሰላችሁ? 1948 ነው እስራኤል የተሰበሰቡት ማለት ከዓለም ሀገራት ከስደት በ70 ዓመተ ምህረት ተሰደው
በ1948 ዓመተ ምህረት ከተሰበሰቡ 3 ዓመት ተቃውመው ስንት ዓመት ተሰደዱ? 1870 ማለት እና መቃወም የአንድ ቀን ነው። የአንድ ቀን ተቃውሞ ግን የሚያመጣው የዘላለም ስደት ነው። ይሄ የስጋው ነው። በነፍስ ግን ሁልጊዜ ተሰደው ቀርተዋል። እና ሰናፍጭ በሉ የሚደቁሷትን ወንጌልን በሉ እንጂ የሚቃወሟትን ምን ትላለች? ታስለቅሳለች። ምንጊዜም የወንጌል ጸር የሆነ ሰው መጨረሻ ላይ አልቅሶ ነው የሚቀር። ሄሮድስ ምንድን ነው ያደረገ? ሞተ። እንትና ዲዮቅልጥያኖስ ምንድን ነው ያደረገ? 40 ዓመት ሙሉ ቤተክርስቲያን አቃጥሎ እነ ቅዱስ ጊዮርጊስን አሰቃይቶ ወዲያው መጨረሻ ላይ የደወሉ መሀል አናቱን ብሎት አብዶ ነው የሞተ። ኡልያኖስ በገዛ ፈረሱ እግር ስር ነው ተደፍቶ የቀረ። ወንጌልን የሚቃወም ሰው ሰላም አግኝቶ አያውቅም። ስለዚህ ቤተክርስቲያን ወንጌል ሰናፍጭ ናት። ልጆቿ እንዳንጠፋ ነው እንጂ ወንጌልን ተቃውሞ ሰላም የሚያገኝ የለም። ግን ወንጌልን የተቃወሙ ሰዎች ሰላም አለማግኘታቸው ለእኛ ሊጠቅመን አይችልም። የሚጠቅመን እኛ በወንጌል መጠቀማችን ነው። ለእነዚህ ሰዎች እንዲህ እነግራቸዋለን። ወንጌልን ለሚቃወሙ ሰዎች ተው መጨረሻ ላይ ብለን መንገድ አለብን። መጨረሻ ላይ ያለቅሳሉ፣ ይመስላቸዋል። የዘመን ጉዳይ ነው። በየክፍለ ዘመኑ እየሄዳችሁ ብታዩት እንዲሁ ነው የሚሆነው። በሪያሱስ የሚባል ሰው ነበር ጠንቋይና ንጉሱ ጠንቋይ ሆኖ ነው የሚኖረው። ነገስታት መቼስ ጠንቋይ አይመትሩ እና ንጉሱ ሊያምን ሆነ። ቅዱስ ጳውሎስ ሲሰብከው ሊያምን ሆነ። ሐመነ ምኑ ሊዘጋ ነው? እንጀራው ሊዘጋ ነው። እዛ ቅዱስ ጳውሎስን ጠንክሮ ይከራከራል። እንዴት ሆኖ ነው አምላክ ሰው የሚሆን እያለ በጎኑ ይከራከራል። ይህን ገበያ ምን ያንጫጫዋል ቢባል መልሱ ምንድን ነው የሆነ? ይበልጣል ይበለጥ። ሰውየው ለትምህርቱ ብሎ ሳይሆን የሚከራከረው ለምንድን ነው? ብሩ ነው የሚያስለቅሰው። አንዳንድ ሰው ልቅሶ ላይ ሄዶ የየራሱን የሚያለቅሳል አይደል? የየራሱን እየደቀነት እራቱም ያስለቅሰው ይችላል። ለሰው ያለቅስ፣ አክስቱ ትዝ ብሎ ያለቅስ፣ ሁሉም ብቻ የየራሱን ሁሉ ይሄል። ቅዱስ ጳውሎስ ያላለው እኮ ይሄል ለትካዘ ርዕሱ ሁሉም ሀሳቡን እያሰበ ያለቅሳል። ዋናው ግን ማልቀሱ ነው። እዛ ምን አደረገ? ሲከራከር ምንድን ያለው ቅዱስ ጳውሎስ? አንተ የሰይጣን የበኩር ልጅ የእግዚአብሔርን እውነት የምታጣምም እስከ መቼ ድረስ ነው? እነሆ የእግዚአብሔር እጅ በአንተ ላይ ነው ብሎ እውር አደረገው። ወንጌልን ሰብኮ እስከሚጨርስ እውር አደረገው። እውሩ ነው ቀርቶ። ስለዚህ እንደዚህ ያሉ ሰዎች መጨረሻቸው ጥፋት ነው። ወንጌልን የሚቃወሙ ሰዎች ጥፋት ነው። ሰው እንዳያምን እንደዚህ እኮ ነው፣ ሮምን ለመገልበጥ ነው የመጣ፣ በአንተ ላይ ሌላ መንግስት ለማስነሳት የመጣ ነው እያለ ነገር እየሰራ የእግዚአብሔርን ቃል በጎን እያጣመመ የነበረው መጨረሻ ላይ እውር ሆነ። የሚመጣውም ይሄ ነው። ዘመናትን ሁሉ ብታዩ ይሄው ነው የተከሰተው አላችሁ። እንግዲህ ይሄው ነው። እነ ቢቱም ሙተዋል። ቢቱ አባ ጊዮርጊስ ሲያስተምር እየሄደ ለአፄ ዘርዓ ዳዊት ነገር የሚያቀብል ሰው ነው። በጣም ክፉ ሰው ነው። በጣም ክፉ ሰው። የእግዚአብሔርን ሕግ እንደማጣመም ያለ መከራ የለም። እየሄደ ነገር ይሰራል ለንጉሱ። አሁን እኮ ዛሬ አንተን የሰደበ ዳዊት የኦሪዮን ሚስት ቀምቶ ብሎ አባ ጊዮርጊስ ሲያስተምር አንተን እኮ ለመስደብ ነው ይለዋል። አባ ጊዮርጊስ ምንድን ያለ? አሁን ቀደም ነግሬያችኋለሁ አይደል? ወከመ ይትካን ነጊረ እበየ ሂሩት ለማርያም ከማው ይትካን ነጊረ እከዩ ለቢቱ። የድንግል ማርያምን የርኅራኄዋን መጠን መናገር እንደማይቻል የቤቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንደዚህ ያለ ሰው ይሰውረን። እውነቴን እንደዚህ ያለ ተንኮሉ ተነግሮ የማያልቅ ሰውዬ ደግሞ አባ ጊዮርጊስ ቢታሰር ደግሞ ቢያንስ እንኳን እንዳይፈታ ብሎ ደግሞ ጊዮርጊስ ሙቷል ብሎ ደግሞ ለንጉሥ ተናገረ። አፄ ዘርዓ ዳዊት ሲናገር አባ ጊዮርጊስ ካለበት ሆኖ የቤቱ ነገር ስራ ይገለጥለት ነበር። አልሞትኩም ብሎ ደብዳቤ ጽፎ ማን ይወሰድለት? እመቤታችን ሲለምናት ነጭ ርግብ መስላ መጣችና ደብዳቤውን ወስዳ ከንጉሱ ፊት ጣለችለት እንዳልሞተ። ቤቱ ተቀሰፈ። ንጉሱም አረፉ። ሲያርፉ ለአባ ጊዮርጊስ ሂደው እንኳን ደስ አለ። እንዴት ያሰረ ንጉስ ሞተ? ኧረ ባልሞተ እንዴት? እኔን ባይወደኝ እመቤታችን ይወዳት ነበር ብሎ ተናገረ ማለት ነው። አባ ጊዮርጊስ የፍቅር ሰው ስለነበረ እና
ብዙ መናፍቃን ልሳናቸው እየተዘጋ ንስጥሮስ አንደበቱ ተጎልጉሎ ምላስ ለእኔ እንዳልታዘዘኝ ለአንተም አይታዘዝ ተብሎ አሬዎስ ሆዱ ተጎልጉሎ ተዘርግፎ የወንጌል ተቃዋሚዎች ሁሉ ሳያለቅሱ አይቀሩም። የዛሬው ሲሆን መጨረሻ ላይ ማልቀሳቸው አይቀርም። በእውነት እግዚአብሔር ባወቀ እኔ ራሴን እንደ መምህር ስየው አላውቅም እስከዛሬ። የመምህር ግፍ ለሀገር ማት ያወርዳል። መምህር ሲገፋ የሚገፋው ክርስቶስ ነው፣ የምትገፋው ወንጌል ናት። እንባቸው ዝም ብሎ አይቀርም፣ ሀገር መከራ ያወርድበታል። ያንን ነው ጌታ የነገረን ማለት። ወንጌልን የሚያስለቅሱ ሰዎች ዛሬ በመቅሰፍት ኋላ ደግሞ በገሃነም ያለቅሳሉ ብሎ የተናገረው ከዚህ የተነሳ ነው። እግዚአብሔር ከዚህ ይሰውረን፣ አሜን በሉ። መጨረሻ እንግዲህ ሰናፍጭ ከሁሉ አንሳ ተዘርታ ከሁሉ ምን ትላለች ነው? ትበልጣለች ነው። ከስንዴ ከገብስ ከበቆሎ ከየትኛውም ፍሬ ትንሽ ናት እንግዲህ ሰናፍጭ ማለት ነው። የሰናፍጭ ቅንጣት ታህል እምነት ብትኖራችሁ፣ የሰናፍጭ ቅንጣት ታህል ይላል ባይታዊ ሲሰብክ። ባይታዊ የምለው አሁን እንዲያውኑ የመጡትን ባይታዊ ያልተማሩትን ማለት ነው። የሰናፍጭ ቅንጣት ታህል ትንሽ እምነት ይላል ጌታዬ። ትንሽ እምነት አላለም፣ እንደዚህ ያለ ነው። እንደምን ያለ እንደምን ያለ ስንለው እንደዋል ነው አትሉም እንዴ? እንደዚህ ያለ ለማለት ነው እንጂ ትንሽ ለማለት አይደለም። እንደዚህ ያለ እምነት ቢኖራችሁ ለማለት ነው እንጂ ትንሽ የእምነት ትንሽ የለም። ይሄን ያህል እንዲህ ያለ ፍጹም እምነት ቢኖራችሁ ለማለት ነው። እና ሰናፍጭ ስትዘራ ትንሽ ናት። ከዚያ በኋላ ምንድን ነው ያለው? ትገብር አይጹቀ፣ ቅርንጫፍ ምን ትላለች? ታወጣለች። እስከ ይክሉ አዕዋፈ ሰማይ አጽልሎ ታይታ አይጹቂሃ፣ ወፎች ከቅርንጫፎቿ ሄደው ምን ይላሉ አለ? ይሰፍራሉ ተብሏል። ይሄ ምንድን ነው? 1 2 3 ትርጉም አለ። እሷን ተናግሬ ትምህርቴን በዚሁ እግዚአብሔር እንደፈቀደ ይጠቃልላል። አንደኛው ወንጌል በጥቂት ሰው መጀመሯን ለመናገር ነው። በ120 ሰዎች ተጀመረች። ከዚያውም ዘንድ መደበኞቹ 12 ሰዎች ናቸው፣ ቅዱሳን ሐዋርያት ማለት ናቸው። እዛ ትገብር አይጹቀ ሊቃውንትን አወጣች። እስከ ይክሉ አዕዋፈ ሰማይ አጽልሎ ታይታ አይጹቂሃ፣ ምዕመናን ከሐዋርያት ከትምህርታቸው ቅርንጫፍ እስኪጠጉ ድረስ ብሎታል ሊቁ ጎርጎርዮስ። ሰናፍጭ ወንጌል ዛፉ ጉንዱ፣ አንድም ሐዋርያት፣ አይጹቅ ቅርንጫፍ ትምህርታቸው። ከዚያ የሚጠጉት ወፎች ከሐዋርያት ትምህርት የሚጠጉ ነፍሳትና ምዕመናን ናቸው። ስለዚህ ይላል ጎጆአችንን እየሄድንን በዚያ ቅርንጫፍ ላይ እንስራ ብሎ ይናገራል። አንሳ ተጀመረች፣ በስታ ተነገረች የተባለው እሱ ነው። በጥቂት ሰው ተጀመረች፣ ዓለሙን ሁሉ ከደነች። ከዚች ወንጌል ነው ኤፍሬም ሶርያዊ 14,000 ድርሰቶችን የጻፈ። ከዚች ወንጌል ነው እነ ያዕቆብ ዘስሩግ 700 መጻሕፍትን፣ እነ ቅዱስ ዮሐንስ አፈወርቅ 600 500 መጻሕፍትን የደረሱት፣ እነ ቅዱስ ያሬድ ማሕሌትን የደረሱት ከዚች ወንጌል። በሃይማኖታዊ ያሉ ሊቃውንት በሙሉ እንዳሸን ድርሰትን ያፈሉት እስከ 2000 እስከ 3000 ድርሰትን የደረሱ ሊቃውንት ከዚህ ነው። ትገብር አይጹቀ ቅርንጫፎችን ታወጣለች። ከዚያ ደግሞ ይጠጋሉ። ከዚያ ይጠጋሉ ማለት ከትምህርታቸው ከምልጃቸው ይጠጋሉ። ስለዚህ ወንጌል 3 ነገር ታደርጋለች። 1 አርጋብ ወይም ርግቦች ይሄዱና ምን ያላሉ? ከአውሬው ወይም እባብ ሊወጣቸው ቢል ብር ብለው ሄደው ከሰናፍጯ ላይ ያርፋሉ፣ ከአውሬው ያመልጣሉ። 2 ከጥላዋ ተጠግተው ከሐሩረ ፀሐይ ይድናሉ። 3ኛ ደግሞ ምን ያደርጋሉ? ጎጆአቸውን ሰርተው ይኖራሉ። ስለዚህ ወንጌል ከመቅሰፍትና ከዲያብሎስ ከክፉ ሰው አውሬ ምንድነው ይሄ አናቀጻ ሲኦል የሲኦል ደጆች የቅድሙ ንገሩኝ እንጂ አይችሏትም በሉ እንጂ ሲኦል ደጆች እነማን ናቸው የሚለው ሊቁ እነ ንስጥሮስ ናቸው። በደጅ ተደርጎ ወዴት ነው የሚኬድ ባሉ? በደጅ ተደርጎ ወዴት ይገባል? ወደ ቤት በሉ እንጂ። እነ ንስጥሮስ የማን ደጆች ናቸው? በንስጥሮስ ትምህርት ተደርጎ የት ይኬዳል ማለት ነው?
ሲኦል ይገባል። ባሪያዎች ትምህርት ተደርጎ የት ይገባል? ሲኦል ይገባል። ስለዚህ ወደ ሲኦል የሚወስድ ትምህርት የሚያስተምሩ ክፉ መምህራን የሲኦል ደጆች ይባላሉ ማለት ነው። ሰው ሊውጡ የሚቸኩሉት ወደዚህ እንዳንገባ ዘንዶ እንዳይውጠን የምትጠብቀን ምንድነው? ያ ቅርንጫፍ ነው። እነማን ናቸው? ከቅዱስ ዮሐንስ አፈወርቅ ጥላ የተጠጋ፣ ከቅዱስ ቄርሎስ ከትርጓሜው ጥላ የተጠጋ፣ ከቅዱስ ኤፍሬም የተጠጋ ከሐዋርያት ቅርንጫፎች ከነዚህ ጥላ ያረፈ ከአውሬው ይድናል። ከአውሬው ይድናል። ከእግዚአብሔር መዓት ይድናል። የላይ ፀሐይ የተባለ የእግዚአብሔር ፍርድ ነው። ከዚያ ይድናል። ጎጆውን ሰርቶ በቅርንጫፉ ላይ ይኖራል። ወንጌል መኖሪያችን ናት። መንግስተ ሰማያትን ታዘጋጅልናለች። እስመ ውስተ ቤተ አቡየ ብዙ ማይደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ። ዘሯ ስንት ናት? አንድ። ቅርንጫፉ ስንት ነው? በጣም ብዙ። ክርስቶስ ስንት ነው? ቅዱሳኖቹ ስንት ናቸው? ብዙ። የእነሱ ቅርንጫፍ በጣም ብዙ አይደል እንዴ? ስለዚህ ብዙ መጠጊያዎችን ሰጥቶናል ማለት ነው። ብዙ መጠጊያዎችን ሰጥቶናል። ዛሬ ቅዱስ ሩፋኤል ነው፣ እንጠጋለን። የቅዱስ ባስልዮስ በዓል ነው፣ ሰንበት ነው። ቂርቆስ አንድ መጠጊያችን ነው። ያሬድ አንድ መጠጊያችን ነው። አቡነ ሰላማ፣ ቅዱስ ክርስቶስ ሰምራ፣ ቅዱስ ወለተ ጴጥሮስ፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት የእነዚህ ጥላ ሁሉ ምቹ መኖሪያዎች ናቸው። እነዚህ ያስጠጋሉ። ጉንዱ ክርስቶስ ነው። እሱ ራሱ ምን ተናግሯል? አነ ውእቱ ሐረገ ወይን ዘጽድቅ ወአንትሙ አይጽቂሁ። እናንተ እኔ ግንድ ነኝ፣ እናንተ ምንድን ናችሁ ነው ያላቸው? ቅርንጫፎች። በጣም ግሩም እኮ ነው። እንዲሁ እንዳለማመን ያለ ችግር እኮ የለም። ግንዱ ክርስቶስ ከሆነ ቅርንጫፉ ጋር እጄ ጠጋ ስል ማን ጋር እየኖርኩ ነው? ከግንዱ ጋር እየኖርኩ ነው። እኔ ቅዱስ ቂርቆስ ጋር ስጠጋ፣ አቡነ ተክለ ሃይማኖት ጋር ስጠጋ፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ሩፋኤል ላይ፣ አቡነ ዘርአብሩክ ጋር ስጠጋ ማን ጋር እየተጠጋው ነው? ከክርስቶስ ጋር እየተጠጋው ነው። እነዚህ ናቸው አንሰው ይጀምራሉ ያለው። ወንጌል በጥቂት ትጀምራለች ማለት ነው። ሌላው ትንእስም ኩሉ። እስኪ በሉ ትንእስም ኩሉ። ከሁሉ ታንሳለች ነው። ከሁሉ ማነሷ ምንድን ነው? ስትነገር ወንጌል ተርታናት ነው። እስኪ ተርታናት በሉ። ለማን ነው ተርታነቷ? አቤት ለሰው። እሺ ብሉ አትብሉ፣ የት ነው ተርታ? ለሰው። እሺ እየበላችሁ በደንብ ይመርባችሁ፣ ጾሙና ክሱ። የትኛው ነው የሚወደድ ነው የምላችሁ? ብሉ ነው። ስለዚህ ትንእስም ኩሉ ከፈላስፎች ንግግር ታንሳለች ሲል ነው ይላል እኮ። ከፈላስፋ ንግግር ታንሳለች። ፈላስፋ ምንድን ነው የሚል? ይመርብ፣ ታጠብ፣ ብላ በሚለው። ይቺ ደግሞ ጾም። ስለዚህ ተርታናት ማለት ነው። ንግግሯ ተርታናት። ስጡ ነው ማነው? ክበሩ ነው ደህዩ ነው የምትለው። ብፁዓን ብዑላን ነው ብፁዓን ነዳያን ነው የምትለው። ጅነ ነው የሚለው። ያ ተርታ ያስደርጋ። ወንጌል ተርታ ነው የምትደረገው። ስትነገር ተርታ ናት፣ ስታከብር ታላቅ ናት ማለት ነው። እሺ አምላክን ድል ነሳ ብለው ይናገሩታል፣ ሞተ ብለው ይናገሩለታል። አምላክ ታመመ ብሎ መናገር ተርታ አይደለም እንዴ? ትንእስም ኩሉ። ይኸውልህ ስትናገረው ወንጌል ተርታ ያደርግሃል። አምላክ ሞተ፣ ኧረ ምን መሳቂያ፣ አምላክ ይሞታል ያስብልሃል። አምላክ ታመመ፣ አምላክ ተገረፈ፣ አምላክ ተሰቃየ ማለት ይሄ ለሰው ተራ ነው። ከነ አርስቶትል ከነ ሶቅራጥስ ከንግግር አዋቂዎች ንግግር ያንሳል ስትናገረው ነው። በሰው ዘንድ ነው፣ በዓለም። ስለዚህ ነው ቅዱስ ጳውሎስ ጥበበ ንነግሮሙ ለጠቢባን አኮ ጥበበ ዝንቱ ዓለም። የዚህን ዓለም ጥበብ ግን አይደለም፣ የእግዚአብሔርን ጥበብ ነው። እስመ አብዳኒሁ ለዘ ዓለም ሐረየ እግዚአብሔር። እግዚአብሔር የአምር ህሊናሆሙ ለጠቢባን ከመ ከንቱ ውእቱ። ለዚህ ዓለም ሰዎች እኛ ጥበብ እንነግራቸዋለን። ጥበቡም የዚህ ዓለም አይደለም። እግዚአብሔር ካለም አስቀድሞ የሰወረውን የእግዚአብሔርን ጥበብ ነው። የእግዚአብሔር ጥበብ በዓለም ዘንድ ሞኝነት ነውና ብሎ የተናገረው ለዚህ ነው። ለስጋዊ ሰው መንፈሳዊ ነገር ብትነግረው ጅልነት ይመስለዋል ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ። ለስጋዊ ሰው መንፈሳዊ ነገር መናገር ሞኝነት ነው። አንዲት ሰው ነበረች እና ሀብት ሞልቷታል።
አንድ ጥሩ ካህን ንስሐ አባት ነበረ። ስጭ ቢላት እምቢ አለች፣ ስጭ ቢላት እምቢ አለች፣ ስጭ ቢላት እምቢ አለች። እና ምን አለቻት? ከኔ ከዛ ስብከቱን ተወና አንድ ቀን ሄደና ምን አላት? የሚገርምሽ አንድ ሰው ከኔ ቤት አንድ ትልቅ እንቁ ዞ መጣ፣ እንቁ ዞ መጣ እና ያ እንቁ ለብዙ ነገር ተዘርዝሮ የሚሆን ነው እና ከአንቺ በላይ ይሄ የሚገባው ሰው ስለሌለ እንደው ገዢ ብያለ። እሺ ከዛ ብሩን ሰጠችውና ያክንትና መረግድ ነው አላት። እሺ አለችና ሰጠችው ብሩን። ኋላ የታለ እንቁ አለችው። አይ እንቁስ ከቤት ነው ነይ እንጂ ላሳይሽ አላት። አይ እንደው እናንተ ቄሶ ፈልዝ ልትበላው አምራል ብለው አለችው። እሺ ብሎ 500ውን 1000 ነው የሰጠችው። 500ውን ወስዶ ሰውነታቸው ላበጡ ወንዶች፣ 500ውን ወስዶ አረጋዊ ለሌላቸው ለሚማቅቁ ለሴቶች ሰጠ። ኋላ በሌላ ቀን እነዚህ በልተው ጠግበው እግዚአብሔርን ሲያመሰግኑ ይዟት ሄደና ከዚያ በኋላ የት አለ እንቁን ላሳይሽ ነው ዛሬ አለና ይዟት ሄደ። የት አለ? ነዮሙ ያክንቶ መረግድ። ያክንትና መረግድ ያልኩሽ እነዚህን ነው፣ እነዚህ ናቸው እንቁዎችሽ። በእነዚህ የሚያበራው ብርሃን ደግሞ ክርስቶስ ነው አለ። እንዲህ ብሎ ሲናገር እሱ ገንዘቡን በመጸወተላቸው ድሆች ላይ የክርስቶስ ብርሃን ተገለጠ። ይህን ሲናገር እሷም ደስ ብሏት ተመለሰች። እንደዚህ ከሆነማ ሌላም እየሄድክ እንግዲህ ሌላ እንቁ ግዛልኝ አለችው። ከዚያ በኋላ እየሄደ ለድሃ ሲሰጥላት ኖረ ማለት ነው። ይህንን ነው ጌታ የነገረን ማለት ነው። ሲናገሩት ተርታ ነው። ሰጣችሁ ጽደቁ ማለት ሰርታ ነው። ቀምታችሁ ያዙ፣ ብር ሰብስቡ፣ እናጠራቅሙ ማለት ነው እንጂ ትልቅ ነገር በዓለም ቆጥቡ፣ ሞኞች አትስጡ፣ አተባክኑ ነው ማለት። ዘረው ለነዳይ ዘረው ሀበ ለነዳይ ወጽድቁኒ ይነብር ለዓለም። ስለዚህ ገንዘቡን ሁሉ ዘርዝሮ ለነዳይ ሰጠ፣ በተነ። ግን ምን አላለም ነው ያለው? ጽድቁ ለዘላለም ይኖራል። እና እግዚአብሔር የነገረን ይሄን ነው። ይሄን ግን መናገር ምንድን ነው? ጅልነት ነው። አሁን ይሳልቁ የለ መናፍቃኑ ይኸውልህ ትንእስን ሁሉ ቅባት ተቀቡ፣ ፀጉራችሁን አበጥሩ፣ ቃፋችሁን ቀይ ቅቡት፣ አትቆሽሹ፣ እንደዚህ ንጽህናችሁን ጠብቁ። ይሄ ትልቅ ነገር ነው። ግን ሰውነታችንን ገስጽ፣ እንዲናደርግ እንጸልይ ደግሞ ማለት ይሄ ሞተራ ነው። ስለዚህ ምንድነው አሁን መናፍቃኑ ይሳለቁበት ነው። መነኩሴ የሆነ እዚህ ጨርቅ ስለተበላሸ ስላደፈ ምናምን ስለምጸድቅ እንዳይመስል ይላል። ይሄንን ነው አየው። ትንዝም ሁሉ ይሄ ለሱ ጅልነቱ ነው ማለት። እንዲህ ያለ ተራ ነገር ትናገራለህ እንዴ? ዳባ ልበሱ ትላለህ እንዴ? ሰቅ ታጠቁ ትላለህ እንዴ? ምን ጅልነት ነው የምትናገረው? ይሄ ለሱ ያነሰ ነው። ግን ምንድነው ታቢን ኩሎን አይማላት። ከበሉ ከጠጡ ሰዎች ግን የጳውሎስ ሰንሰለት እኮ ይከብራል። ከነገስታቱ እነ ሄሮድስ የደረቡት ካባ ከሞት አዳነን። የሄሮድስ የወርቅ ዙፋን ወደ ሰማይ አውጥቷታል እንዴ? ወደ መታች ነው ያወረደው። የወርድ ምስለ ኩሉ ክብረ ቤቱን ከነ ክብሩ ተጠቅሎ ወደ ታች ነው የወረደ። ቅዱስ ጳውሎስ ግን እስከ ሰማይ ወጣበት። በዚያ ዳባ ነው ቅዱስ ጳውሎስ ጢሞቴዎስን ሲልክለት ደቀመ ዳባውንም ዘሊና ብዙ ብርዱ በስቷል እያለ የሚልክ። በዚያ ዳባ ግን ሙት አነሳበት፣ ድውይ ፈወሰበት፣ ሰንሰለቱን ኮራበት። ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ እያለ የክርስቶስ እስረኛው ጳውሎስ እያለ ሰንሰለቶቹ ከነገስታት ወርቅና ዘውድ ይልቅ ጳውሎስ የታሰረባቸው ሰንሰለቶች ውቦች ናቸው ይላል ቅዱስ ዮሐንስ አፈወርቅ። ድንቆችም ናቸው። ያ ነው የከበረው። ከቃሉ ጋር ናቸው። እጨጌ ፊልጶስ ዘደብረ ሊባኖስ የአቡነ ተክለ ሃይማኖት ልጅ እኮ ንጉሱ ተጨማሪ ሚስት በማግባታቸው ገስጸው ሲገረፉ ከሰውነታቸው የሚፈሰውን እጅ ተቀብተው ድውያን ይፈወሱ ነበር። ከቁስላቸው ግርፋት እንኳን ጌጥ ነው ለክርስቶስ። እኔ ወያሐፍር በእንተ ክርስቶስ፣ ለክርስቶስ በታሰርኩት መታሰር፣ ልብሴን ባስወለቁኝ ማስወለቅ፣ በተራቆትኩት መራቆት እኮራበታለሁ እንጂ እንዲያውም ሴቶችን ራሱ ይሄን ነገር የማትተው ከሆነ የገዳሙን መነኮሳትን ልጆችን በሙሉ እርቃናቸውን አስዳቸዋለሁ አለው። አስዳቸው። ከዛ በኋላ የገዳሙ ምናምን የደብረ ሊባኖስ አባቶች እናቶች ሁሉ ሂደው
በአደባባይ እርቃናቸው እንዲቆሙ ተደረገ። ወንዶችም ሴቶችም መናናት እኛ ያለን አካል አንተ ያለህ ነው። ሴቶችም ደናግል በዚያ በደብረ ሊባኖስ የምንውል የእኛ አካል የእናትህ አካል ነው፣ ግን ነገ አንተ በንጉሥ ክርስቶስ ፊት ራቁትህን ትቆማለህ ነበር ያሉት። ይሄ ጌጥ ነበረው፣ ይሄ ውበት ነበረው የአባቶቻችን ማለት ነው። ይሄን ነው ትንእስም ኩሉ። ኋላ ግን ታዲያ አሁን የሚነሳ ማን ነው? ንጉሱ ወይስ እጨጌ ፊልጶስ? ማን ነው የሚነሳ ዛሬ? እጨጌ ፊልጶስ ናቸው። ጳውሎስ ወይስ ደግሞ ማን ነው እየተነሳ ያለ? ወይስ ንጉሱ ነው የሚነሳው? ቄሳሩ ነው የሚነሳው? ማን አሁን የሚነገርለት? ትንእስም ኩሉ። ጳውሎስ ሲታይ ይንስ አንሶ ይታያል በነገስታት ፊት። ዛግሪ ታቢም ኩሎን አይባላት። ቅዱስ ጳውሎስ ከጠቢባን ሁሉ በልጦ ዛሬ ጳውሎስ ቅዱስ ሐዋርያ ጳውሎስ በሉ አብራችሁ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዛት ኃይሉ ወምሕረቱ በእንተ ስሙ ቅዱስ። እንዲህ 24 ሰዓት የሚባልለት እኮ ንዑድ ክቡር ጳውሎስ ነው። ስለዚህ ምን አለ እሱ ራሱ ትንእስም ኩሉ ንትሜነንሂ ወይንሐስር፣ እንናቃለን ግን አንዋረድም አለ። ሲናቅ ኖረ። ዛሬ ግን ቤተክርስቲያን በቀደሰች ቁጥር ብርሃኔ ጳውሎስ ትለዋለች። 24 ሰዓት ማለት ነው። በጨለማ ቤት የታሰረው ጳውሎስ ማለት ነው። በጨለማ ቤት ታስሮ ቅዱስ ሐዋርያ ጳውሎስ ብርሃነ ለቤተክርስቲያን ይባላል። ይሄ ነው አንሶ መክበር ማለት ነው። አንሶ መክበር ጭንጋፍ ነኝ አለ። ቤተክርስቲያን የለም አንተ ጭንጋፍ አይደለም የኔ ብርሃን አለችው። ብርሃነ ዓለም አለችው ቅዱስ ጳውሎስ። ማኅቶተ ቤተክርስቲያን አለችው። ጭንጋፍ ነኝ ትል ነኝ ያለውን አብርሃምን ነው ዛሬ አበብዙሃን ብላ የአበው ዘመን ብላ ነሐሴ 24 ጀምራ በማኅሌቷ የምትዘምርልን። ትቢያ ነኝ ያለውን ዳዊትን ተውወ ልቡና ለዳዊት እየተባለ የሚዘምርለት እሱ ትል ነኝ ቢል አይ ቤተክርስቲያን የለም ልብ ያለ ሰው ነህ እንጂ መች ትል ነህ አለችው። ልብ የተሰጠ ሰው ነህ። አነሱ ከበሩ አባቶቻችን፣ አንሰው ከብረዋል። እስቲ አንሶ መክበር በሉ። ሰናፍጭ አንሳ ምን ትላለች? አንሳ ትበልጣለች በሉ እንጂ። አበው ደግሞ አንሰው ምን አሉ? በለጡ ማለት ነው። ራሳቸውን ዝቅ አድርገው ከፍ አሉ በእውነቱ ማለት ነው። ከቃሉ ጋር ናቸው። ስለዚህ ክርስትና ማለት ነው ሰናፍጭ ትመስላለች ማለት ክርስትና ማለት አንሶ መክበር ነው። እስቲ አንሶ መክበር በሉ። አንሶ መክበር ነው። እንዲያውም ሊቃውንቱ ሲተረጉሙ ይችላሉ። ዝቅ ብሎ ይጠመቃል፣ ከዚያ ሰዓት ክብር ለብሶ ይገለጣል ማለት ነው። እስቲ ስንጠመቅ ወርደን የምንጠመቅ ወተን ነው። መቼም በዚህ ላይ ሆኖ እንዲያርጉ አያጠምቅም ቄሱ። ያማ ወደ ላይ መፍሰሳችን ነው ማለት ነው። ተጠማቂውን ክርስትና የሚነሳውን ሰውዬ በዚህ ላይ በእጅም ቦታ ላይ አስቀምጦ መላ አጥምቄሃለሁ አይልም። በየት አድርጎ ነው የሚያጠምቀው? ትንእስም ኩሉ አሳንሶ ታች አድርጎ አጠመቀክ በስመ አብ አጠመቀክ በስመ ወልድ ዝቅ እያደረገ ነው የሚያጠምቀው። ዝቅ እያደረገ ያጠምቀዋል። ዝቅ ትልና ታርጋለህ ማለት ነው። አየኸው ክርስትና ቤተልሔም ከከብት በረት ላይ በመጣል ይጀመርና በልዑል መንበር በመቀመጥ ይተመደባል። በረት በመጣል ተጀምሮ በእርገት የሚፈጸም ነው። ትንእስም ኩሉ አትሉም? ታቢም ኩሎን አይማላት በሉ እንጂ። አዎ እብን እንተመነንዋ ነደቅት ወይቲ ኮነት ሰረ ሰማይ ዘንድ ግንበኞች የናቁት ድንጋይ በከብቶች በረት የተቀመጠው ክርስቶስ ንጉሥ ክርስቶስ አረገ እግዚአብሔር በይባቤ እየተባለ አረገ ማለት ነው። ታንሶ ነው የሚጀመረው። እናታችን ድንግል ማርያም ምንድን ነው ያለችው? አምላክን ትወልጃለሽ እንዴት ሆኖ አለች። አይገባኝ ማለት ኋላ ምን አለች? እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ሞገስ አግኝተሻል አላት። አነሰችና ራሷን አሳንሳ እግዚአብሔር ለእናትነት አበቃት። ከዚህ በኋላ እንግዲህ የአምላክ እናቱኝ የለም ናሁ ሚእዜሰ ያስተበጽኡኒ ኩሉ ትውልድ፣
ሊቁ ደግሞ የሆነ አማንኬ ይደለወኪ አስተብጽኦ እስመ ኮንኪ እሞ ለእግዚአብሔር አዶናይ። በእርግጥ አንቺ ብፅዕት ንዕድ ክብርት መባል ይገባሻል፣ ለካህሌ ሁሉ እግዚአብሔር እናቱ ነሻልና። አንሶ መክበር ነው ክርስትና። በበረት ተጀምሮ በእርገት የተፈጸመ ነው ክርስትና። እስኪ በሉ በየት ይፈጸማል? በእርገት። ምን ትዑቱ ብሂሎቱ አርገ ውስተ ሰማይ ዘእንበለ ዘወረደ። ካልወረደ ወጣ መባሉ ምንድን ነው? ሳይወርዱ መውጣት አለ? በሉ እንጂ ኧረ በሉ። ትሕትና ይቀድማል ጸጋ ያለው ማር ይስሐቅ ለዚህ ነው። ሳይወርዱ ማድረግ የለም፣ ወርዶ ማድረግ ነው። ሰው ማንን ይጠላታል ብትሉ ምን ማድረግ? አቤት መውረድን ነው። ስለዚህ ውረዱ፣ መውረድ አለብን። በአንዲት ሀገር የሚኖሩ ሰዎች ነበሩና ጳጳስ ሊሾሙ ፈልገው ፓትርያርኩን ሄደው ጳጳስ ሹምልን ይሉታል። በዚህ ቀን እመጣለሁ ብሎ ዘገየ። አይ ሲቀርባቸው ረዲያ ተሰባስበን የራሳችን ማንሾም ብለው አንዱ መነኩሴ ሾሙነ ጳጳስ አድርገናል አሉት። ያኛው ሊሾምላቸው በቀጠረው ቀን ሲሄድ ይቺ ሀገር እንደው ደህና ናት? አዎ ደህና ናት፣ እግዚአብሔር ይመስገን። እንዴት ሆኖ ይኖራል? ጳጳሳቸው ሞተዋል። አላስ እነሱ እንዲህ ብሎ ተቀምጠዋል። አሁን መዛሬ ለራሰ ጳጳስ ሹመው ያኛው ፓትርያርኩ ቀርቶባቸው ስም ተርታ ለብሰው ነው ውጉዝ ከማሪዎስ ብሎ ቤቱን መጥቷል። ኋላ ያኛው ጳጳሱ ተብሎ የተሾመው ህዝቡ ነው። ጳጳስ ሁነን ብሎ የሾሙት እንጂ እሱ አይፈልግም። አንዳንድ ጊዜ እኮ ማለት ነው ሰው በግድ እኮ ኃጢአት ያሰራል። ሁን ሰው በላይ ቢተውት ነው እንጂ ይላል ሰው። አንዳንድ ሰው ማለት ነው ቢተውት ነው እንጂ ሰው ፓትርያርክ ሳን ሰው ነው ይላል አንዳንድ ሰው። እንደዚህ ይባል ነገር የለም ጓዴ። ከዚያ በኋላ አውግዞት እንደተመለሰ ሰማ። ያን ህዝቡ የሰጠውን ህዝብ የሚሰጠው ክህነት የለም፣ እግዚአብሔር የሚሰጠው ክህነት እንጂ። ከዚያ በኋላ ያንን አውግዞት እንደተመለሰ ሰማ። የጵጵስናውን ልብስ አወለቀና ፓትርያርኩ መጣ። ምን ብለህ መጥተሃል? እኔ ምዕመን ነኝ፣ ቤት ጠርጌ ኮስትሬ ታዝዤ ለማደር ነው አለው። ከዚያ በኋላ ግን እኮ ቆሞስ ነው። ከዚያ በኋላ በል እንግዲያስ ብሎ እየጠረገ እየተማረ ሲኖር ቁም ነገሩ ድንቅ ሲሆን ዲቁና ልስጥህ አለው። አንተ ምግባሬ የቀና ነው፣ ዲቁና ልስጥ። አይሆንም አባቴ፣ እኔ ዲቁና አይገባኝም። መጸዳጃ ቤት እየጠረገ የጳጳሱን ዙሪያውን እያጸዳ ነው የሚኖረው። ሲያስቀድስም በዳር እየሆነ አይገባኝም፣ ኧረ እባክህን አይገባኝ። እንግዲህማ እሺ በላይ ብሎ ሲለው በነውር ተይዞብኝ ነው እንጂ ዲቁና አለኝ አለው። ዲቁናውን ገለጠ ማለት ነው። በዲቁናው ሲያገለግል አንተስ ቅስና ይገባሃል አለው። አይሆንም አባቴ፣ እኔ ቅስና አይገባኝም፣ ዲቁናውንም በግድ ነው፣ አይሆንም። በል እንግዲህ እሺ በል ብሎ ሲለው በነውር ተይዞብኝ ነው እንጂ ቅስና አለኝ አለው። ኋላ በል እንግዲህ አንዲት ሀገር ደግሞ በዚያ ሲያገለግል የቀናው ነው። አንዲት ሀገር አለች ጳጳስ የሌላቸው፣ ለነሱ ጳጳስ ላደርግ ነው አለ። አይሆንም አባቴ፣ እኔ ኃጢአተኛ ነኝ አለው። በግድ ሲለው እኔ እኮ ያ ሰውዬ ነኝ ያወገዝከኝ ሰውዬ ነኝ ብሎ ራሱን ገለጠ። ኦሆ ፓትርያርኩ አንተ ነህ እንጂ መቼ እኔ ነኝ ብሎ ትሕትና ያለህ ብሎ እሱን በፈረስ አድርጎ ፓትርያርኩ ፈረስ እየጎተተ ይዞት ሄደ። እያችሁ ይኸውላችሁ ትንስም ሁሉ በሉ ታቢም ሁሉ ናይ ማለት ይኸው ትሕትና ይህንን የሚሰጠው ማለት ነው። መጀመሪያ መጸዳጃ ቤት ወደ መጥረግ ወረደ። ኋላ ፓትርያርኮታችሁ ነው በፈረስ ተዶ እልል እየተባለት ሄዶ እዚያቸው ሀገር ተሾመ ማለት። የሚያከብረን መውረድ ነው። አሁን ሰው ሁሉ ዝቅ ማለት ነው አይፈልጋትም። ዝቅ ማለት ነው በቃ እንደው ተራራ ክለን ማን ይድፈረን? በቃ ጥጋቱን ከቃሉ ጋር ናቸው። ትንስም ሁሉ በሉ እሺ፣ ታቢም ሁሉ ከሁሉ ታንሳለች በሉ እሺ፣ ከሁሉ ትበልጣለች። የመጨረሻ አንሶ ንስሐ ይገባል፣ መጨረሻ ላይ በክብር ይፈጽማል ብለው ተርጉመውታል ሊቃውንቱ። እስቲ አንሶ ንስሐ መግባት በሉ እንጂ ኋላሳ ታቢም ሁሉ አሳንሶ ንስሐ ይሰጠዋል። ሌባ ነኝ ሰው ሁሉ ሊቅ ቅዱስ ብፁዕ እገሌ ደጉ ሰው እያለው ግን ሄዶ ሌባ ነኝ፣ ዘማዊ ነኝ፣ ቀጣፊ ነኝ ብሎ ይነገራል።
ትንስም ኩሉ ያንሳል። ታቢም ኩሉ ንስሐውን ጨርሶ ምግባር ሰርቶ ሲበቃ በጸሎት አይርሱ ለመባል ይበቃል ብለው ተርጉመውታል ሊቃውንቱ ማለት ነው። ታቢም ኩሉ ሃይማኖት አደራህን አትርሳይ ለመባል ይበቃል። ማን ንስሐ ያሳነሰውን እግዚአብሔር ከፍ ያደርገዋል። እንደማን? እንደ ቅዱስ ጳውሎስ አሳዳጅ ነበር እንደ ሲያሰድ ነበር። ኋላ አሳዶ ሲመለስ ምንድን ነው ያለው? ዝኳ ዘትካት ይሰድድ ወይዜ ይሰብክ። ፊት ሲያሳድድ ነበር፣ ዛሬ ይሰብካል። ኋላ ምንድን ነው ያለ? ወበይንቲአዬ ይሴብሕዎ ለእግዚአብሔር፣ በእኔ ምክንያት እግዚአብሔርን ያመሰግኑታል አለ ቅዱስ ጳውሎስ። ምን ብለው? እንዲህ ያለ የትሩፋት አበጋዝ ያስነሳልን ብለው መልሰውም ይህን ወንበር የመልሰ ያሳረፍከን ብለው ይላሉ ሊቃውንት። እንዲህ አድርገው ያመሰግኑታል። አሁን ቅዱስ ጳውሎስን ከእግሩ ስር እንዲሁም ምንድን ያለ? መኑ ውእቱ ቀድሞ የቤተክርስቲያን ህመሟ ነበር እሱ። ኋላ ግን ምንድን ያለው? ሁለተኛ ቆሮንቶስ 11 ላይ መኑ ውእቱ ዘይደዊ ወያሐምማነ፣ በዓለም ላይ ህመም የሌለበት ማን ነው? ለእሱ ያልታመምኩለትስ ማን ነው አለ። የቤተክርስቲያን ህመም የነበረው ኃጥአንን ሁሉ። እንዲሁም ቅዱስ ዮሐንስ አፈወርቅ እንደሚለው ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስ እንደሚለው ምንድን የሚለው? አጋንንትን እንኳን ወደ መላክነት ለወጣቸው ነው የሚለው ቅዱስ ጳውሎስ። እንደ አጋንንት የሆኑትን ሰዎች ማለት ነው። ስለዚህ ቀድሞ አይጸልይ የነበረ ሰው በንስሐ ራሱን አሳንሶ ሲገባ በጸሎት ሌሎችን እስከ መጥቀም ይደርሳል ብለው ይናገራሉ። ንስሐ ሲገባ አጋንንት ይንቁታል፣ ይጠቀጥቁታል። ንስሐውን ሲጨርስ አጋንንት ምን ያደርጋቸዋል? ይረግጣቸዋል። የዛሬውን ታሪክም ላምጣላችሁ በዚያው። የማን ነው? የቅዱስ ባስልዮስ ነው። ዛሬ ቅዱስ ባስልዮስ ታምር ያደረገበት ነው። ሳይል ወር ተራከበ ነው። ወንጌሉ መስከረም 13 ቀን ይሆናል ብሎ ጠብቀው የለም ያርፋል ብሎ እና መስከረም 13 ቀን ቅዱስ ባስልዮስ ዘቂሳርያ ይህን ትልቅ ስራ የሰራበት ቀን ነው። እና ምንድን ያደረገ? አንድ ሰው ነበረና ንጉስ ነው። የንጉሱ ልጅ በንጉሱ ባሪያ ሆኖ የተቀጠረ የንጉሱ ባሪያ የንጉሱን ልጅ ይወዳል። አሁን የንጉሱን ልጅ አጋቡ ቢል እሺ አይባልም። ስለዚህ ምን ማድረግ አለበት? ከአንድ ጠንቋይ ሄድና እኔማ የንጉስ ልጅ ወድጄ ያለ መጠኔ እንዲሆንኩልህ ሲለው፣ በል ፈጣሪን ትክዳለህ? አዎ። እንዲያው ብቻ እሷ ትገኝ እንጂ ነው? አዎ። ክደዋለሁ ብለህ ጻፍ። ይህን ያዝና ከመቃብር አረሚ ሂደህ ቁም አለው። እዚያ የሆነ ሰው መጥቶ ይቀበልሃል አለው። ሂዶ መቃብር አረሚ ቆመ። ወደ ምዕራብ ዙረህ ቁም አለው። ሰይጣን መጣና ደብዳቤውን ተቀበለው። ክርስቶስን ትክደዋለህ አለው። አዎ። በላምጣው ክርስቶስን ክደዋለሁ ብለህ ጻፍ አለው። ጻፈ። ደብዳቤውን ስጠኝ አለው። ተቀበለው። ኋላ ከዚያን ጊዜ ጀምሮ ሰይጣን በዚያች ሰው ልቡና የዚያን ሰው ፍቅር አሳደረባት። ዘለሽ ውደቂበት አሰኛት ይላል። ከዛ በኋላ ይህንን ሰው ካላገባችሁኝ ይሞታለሁ አለች። ቢደረግ ቢሰራ እንዴት እምቢ አለች። ከምትሞት እናገባት ብሎ ሳይወዱ ለባሪያቸው የንጉሥ ልጅ ተዳረች። ኋላ አብራ ኖረች። እነሱም እያዘኑ እያለቀሱ ኖሩ። ከዕለታት አንድ ቀን እግዚአብሔር በእናት አባቷ ጸሎት እንድታስተውል አደረጋት። ማስተዋል ነው እኮ የድነት መጀመሪያው። እንድታስተውል ያደረጋት። ይሄ ሰውዬ ምን አይነት ስታስበው ቤተክርስቲያን አይሄድም፣ አይገባም። ፊቱን በመስቀል ምልክት አያማትብም፣ ስጋው ደግሞ አይቀበልም። ሰው አሁንም ቢሆን እዩልኝ፣ እውነቴን ነው። የማያማትብ ሰው፣ ቤተክርስቲያን የማይገባ ሰው እና ስጋው ደግሞ የማይቀበል ሰው የሰውዬ ጋኔን አለበት ወይ ጠንቋይ ነው። ያዙልኝ፣ እውነቴን ነው ማለት ነው። እንደዚህ የማያደርግ ቤተክርስቲያን የማይገባ ስጋው ደግሞ የማይቀበል ፊቱን በመስቀል ምልክት የማያማትብ ሰው ካለ ምን የለ ያዙ፣ ይሄን ያዙ። እናንተም ቢሆን ሁላችሁም ቢሆን ይሄ አለባችሁ። በቃ መጠርጠር አለብን። እንግዲህ ከክርስቶስ የተለየ ለእኛ ምን ያደርግልናል? ወደ ክርስቶስ መቅረብ አለበት ሰው። ከስጋው ደግሞ ከተለየ ሰው ህይወት የለውም። ማንም ሰው የማይቆርብ ሰው እንዲቆርብ ማድረግ አለብን። ኋላ ይህ ሰውዬ ፊቱን አያማትም፣ ቤተክርስቲያን አይሄድም፣ ስጋው ደግሞ አይቀበልም። ምንድን ነው ብላ አንተን ቤተክርስቲያን አትሄድም፣ ፊትን ስታማትብ አይቼ አላውቅም፣ ስጋው ደግሞ አትቀበልም፣ ምንድን ነው ግብርህ አለችው። በቀላል ያገኘሁሽ መስሎሻል? ይህን ሁሉ ዋጋ ከፍዬ ነው አላት።
ከዚያ አለቀሰችና ትዝ ሲላት ቅዱስ ባስልዮስ ትዝ አላት። በዘመን ደግሞ ሰው ያሳጣ እግዚአብሔር እሱ ዘንድ ሄደችና ነገረችው። ባልሽን ይዘሽ ነው ያላት። ይዛ ሄደች። ከዚያ ምን አደረገው? እታች 40 ክንድ ገደል አውርዶ በለዚያ ውስጥ ሆነ ጹም ብሎ ትንስም ሁሉ ከሰው በታች አወረደው ማለት ነው። እታች አወረደው። በንስሐ ዝቅ ይላል። ዝቅ አለና በለሱ ቁጭ በል ብሎ ጥሎት ሄደ። የ40 ቀን ቀኖና ነው ሰጠው። በ3ኛው ቀን ሆኖ እንዴት ሆንክ አለው። አጋንንት የጻፍኩትን ደብዳቤ እያሳዩ ሲጮሁብኝና ሲያስፈራሩኝ ያድራሉ አለው። የደብዳቤውን እያሳዩ ይሄ ኮድ አለብህ እያሉ ማለት ነው። ሰይጣን አውቆ ተንኮል የሚያደርገን መሰላችሁ? ንስሐ መግባት ስንጀምር ምን ያደርጋል? እንዲኮ ያደረክነ አሁን አንተን ሊምርህ ነው እንደዚህ እኮ ነው ይላል ማለት ነው። አመለጣችሁ ነው እኮ ደብዳቤውን የሚያሳየን ማለት ነው። እሺ ብሎ ደግሞ እንደገና ደግሞ በ3ኛው ቀን ደግሞ ይጦ ጠየቀው። 9ኛው ቀን ማለት 9ኛው ቀን ሄዶ ሲጠይቀው እንዴት ነው ዛሬ ድምፃቸውን ብቻ ነው የምሰበው እንጂ ፊታቸው አይታየኝም አለው። በ40ኛው ቀን ሄዶ በ3 ቀን ነው ደግሞ እየሄደ ጥሬ የሚሰጠው። በ40ኛው ቀን ሂዶ እንዴት ሆንክ አለው። ዛሬስ አባቴ አንተ ታግለህ ስትጥላቸው አይቻለሁ ብሎ ነገረው። ነው አዎ በቃ እዚህ በኋላ በናወጣ ብሎ የገዳም መነኮሳትን ቅድም ያልኳችሁ ሰበሰበና ቅዱስ ባስልዮስ ምህላ ያዘ። ደብዳቤው መመለስ ስላለበት ነው። ባለፈው እኮ እኔ ነግሬያለሁ። የተነቀስክና ያስቀበርክ ካለ አውጣት ብያለሁ። እዚህ ውስጥ እጽዋት ያስቀበራችሁ ካላችሁ ካላወጣችሁት አትድኑ። መውጣት አለበት። እዚህ የተሰንጥቆ መውጣት። ቅዱስ ክርስቶስ ሰምራ እንዲያን ያደርጋችሁ ማይቀበ ጊዜ ምን አደረገ? ፍቃ ነው እኮ ያወጣችለት። ሰውነቱን ፍቃ ውስጥ ያስቀበረውን የጥንቆላውን ፍቃ አውጥታ እንዲሁም ጌታ ምን ያላት? ይሄን አንቺ ስትፍጩ የፈሰሰውን ደም እንደ ሰማዕትነት ቆጥርለታለሁ ነው ያላት። ስለዚህ ቅዱስ ባስልዮስ ያ የፈረመው ደብዳቤ መለሰልበት። ምን ለያዙ? እግዚኦ መሐረነ ክርስቶስ በ400 ጊዜ ታደርሰው ሲል ባስልዮስ አጨቅጭቀኝ ሱል ብሎ ደብዳቤውን ወርውሮ ጣለለት። ከዚያ በኋላም ወደ ክርስቶስ ኅብረት ጨመረው። እኛም ምህላ ይዘን የዲያብሎስን የረገመብንን ደብዳቤ አምጥተን እንድንደመስስ እግዚአብሔር ይርዳን። በንስሐ አንሰን በክብር ከክርስቶስ ማህበር እንድንጨምር እግዚአብሔር ይርዳን። ጸሎት በእንተ ንስሐ ሀለውክሙ አትህቱ ርእሰክሙ። በንስሐ ውስጥ ያላችሁ ራሳችሁን ትንስም ሁሉ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ሲል እኛ ዝቅ ስንቃኑ ደግሞ ከመንጋዎች አምጥታ አንድ አድርገህ ጨምራቸው ይላል። ደግሞ እሱ ከፍ ያደረገ እኛ ዝቅ እንላለን። ቄሱ እየሳበ ከክርስቶስ ማህበር ይጨምረናል። ሁሉ ነገር እኮ እንደዚህ እኮ ነው። በቃ አሁን እኛ እለትቀውሙ አትህቱ ርእሰክሙ ይላል ዲያቆን። በዚህ የቆማችሁ ራሳችሁን ዝቅ ዝቅ አድርጉ ስግዱ ለእግዚአብሔር በፍርሃት ይልና ያሰግድና ደግሞ ኋላ መጨረሻ ንትነሳ አንከ በመንፈስ ቅዱስ ይላል። ደግሞ በመንፈስ ቅዱስ እንነሳ። አንሰን ነው የምንነሳ። ሳንወድቅ መነሳት የለም። ውደቁ ይልና ተነሱ ንላቅ በጸጋሁ ይልና በመንፈስ ቅዱስ ጸጋ ደግሞ ከፍ ከፍ እንበል ይላል። መጀመሪያ ግን አትህቱ ብሎ አዋርዶ ነው ዲያቆኑ የሚያከብረን ማለት ነው። ዝቅ በሉ ብሎ ማለት። ስለዚህ በትህትና ራስን በንስሐ ዝቅ ማድረግ ራስን ከፍ ያደርጋል። ይሄ ሰውዬ ራሱ ነው የዳነ። ኋላ ተመልከቱ፣ በሰው ይናቅ የነበረ ሰው በሰው ደግሞ እንዴት እንደተለመነ አንድ ነገር ላስታውሳችሁና ትምህርት ልጨርስ። የንስሐ ክብር ነው። አባ ጢሞቴዎስ ይባላል። ታውቁታላችሁ ይሄን አይደል? አባ ጢሞቴዎስ ይባላል። 15 ዓመት በበረሃ ዘግቶ ይኖር ነበር እና አንድ ባለጸጋ እየሄደ የዕለት ምግቡን ይሰጠዋል። ሲሰጠው አንድ ቀን መንገድ ሲሄድ እህቱ ነበረችና አንቺ አቀብዩ ብሏት ይሄዳል። ልታቀብለው ስትሄድ ደጅ ላይ እያስቀመጠችለት ትሄዳለች። እሱ ከፍቶ አምጥቶ ይበላል። ኋላ አንድ ቀን ለእሱ ምን ብሎ ያሳስበዋል? ይሄ ስስታም መነኩሴ ቡራኬ የማይሰጠኝ ብትለኝስ ብሎ አሳስበው። እሷን ደግሞ ከፍታ ማሰጠኝ ተጸይፋኝ ነው ቢለኝስ ብሎ ደግሞ አሳስባል። ተከፈተና ተገናኙ። በኃጢአት ወደቁ። 6 ወር አብረው ኖሩ። መመካት አይገባም። ሰው 15 ዓመት ዋሻ ውስጥ ዘግቶም ይወድቃል። ዛሬ 6 ወር አብረው ከኖሩ በኋላ እግዚአብሔር ቸር አይደል? ውለታቸውን አልረሳም። የገሃነምን መራራነትና የመንግስተ ሰማያትን ጣዕም ለሁለታቸውም አሳሰባቸው። ራቅ ብለው ማልቀስ ጀመሩ። እሱም በረሃዱ አለቀሰ። የእሷን ፍጻሜ እንዲሁ በመልካም ነው።
በምናኔን የጨረሰችው። እሱም በረሃ ሄዶ ወደቀ። እዛ ሲወድቅ እዚህ ባቱን ሰነጠቀና የዝሙቱን መንፈስ እንደ ጢንዝ ሆኖ አገኘው ይላል። ሰንጥቆ አወጣለት። አንድ ቀን እኛ አዲሳት እዚያ እየተተረጎመ የኔታ ያደረገው መምህራችን ናቸው። እንግዲህ ለእኛስ ቢያወጣልን አላቸው አንዱ ተማሪ። እንደሱ በበረሃ ደውደቅ አሉት። እውነቱ እሱም ይወጣለት በበረሃ ወድቆ ነውና መልአኩ መጥቶ በበረሃ እህል ከሚያበስል አለት ላይ ተኝቶ ነው ያወጣለት ማለት እና አንተም እንደሱ ደውደቅ እና ያወጣልሃል ብለው መልሶ ይደንቀኛል ማለት ነው። ስለዚህ አወጣለትና በኋላ ጉድጓድ ቆፍሮ እንዲህ እውነት እግዚአብሔር ይምረኝ ይሆን እያለ ያለቅሳል። ሲያለቅስ እግዚአብሔር ምሮታል። ግን እንዲህ ወይ እግዚአብሔር ቸርነቱ እንደማረው ማሳወቅ ፈልጓል። ደግሞ እግዚአብሔር እንደማረው ማሳወቅ ሲፈልግ በአገሪቱ ላይ ድርቅ አመጣና ምላሽ ይዙ አባ ጢሞቴዎስ ካልጸለየላቸው አይዘንም ማለት ነው። ሂደው አባታችን ድርቅ መጥቶና አንተ ጸልይልን ይዘንብልናል አሉት። ኧረ እኔ እንደው እንዴት አድርጌ ዝናቡ እንደውም በእኔ ቀርቶ ይሆናል እንጂ በእኔ እንዴት ይዘንባል ሲላቸው እግዚአብሔር ነው ያዘዘ። ሲጸልይላቸው ዘነበ። እግዚአብሔር እንደታረቀው ምልክት እንዲሁም እንደሱ ያለ ቸርማናል እንደታረቀው ለማስረዳት ድርቅ አምጥቶ ትንስም ኩሉ በሉ እንጂ ታቢም ኩሎን አይማላት ማለት ይሄ ነው። ከሰው አንሶ ወደቀ። የሰው በላይ የነበረው መነኩሴ ከሰው አንሶ ወደቀ። እግዚአብሔር ደግሞ አነሳና አባይ ጸልዩልኝ ለማለት አበቃው። ምን አድርጎ መልሶ ማለት ነው። ሁላችንም ከውድቀታችን ከሐሳራችን መልሶ ለክብር ያብቃን መድኃኔዓለም። ወስብሐት ለእግዚአብሔር። ይቆይ።